ታድሶ ያስፈልጋል ብላችሁ ስትነሱ ታድሶ በራሱ ምንድነው ምንስ አይደለም? የታድሶ መንፈሱ ራሱ የኢየሱስ መንፈስ ነው፣ የለውጥ መንፈስ ነው። ወጨጌ የሚባል በተለምዶ እስከሚባል አይነት ዘይቤ የነበረኝ ሰው ነበርኩኝ ማለት ነው። ሰይጣንም እግዚአብሔርን በሚፈልገኝ እድሜ ላይ ነው ወደዚህ እውነት የመጣሁትና ጨዋጣተኛ የሚባል አይነት ሰው ነኝ። እንዴ የተክለ ሃይማኖት ዳሪ ከክርስቶስ ደም ጋር እኩል ነው ይላሉ። ቅዱስ መርቆሬዎስ ዓለማትን ፀሐያትን ጨረቃዎችን ሁሉ የፈጠረ ይላሉ እኮ። ይሄንን ጉድ ቢያቅ እንኳን አልኩኝ እንዴት ቤተክርስቲያናችንን ለመናፍቃን አሳልፎ ይሰጣል? ኢየሱስ የሁለንተናዊ ለውጥ ምክንያት ነው። በነገራችን ላይ ስሙ የተባረከ ይሁን። ኦርቶዶክሳዊነት በኢትዮጵያ በነገራችን ላይ ማንነት ነው፣ አይደንቲቲ ነው። ለምንስ ነው ደግሞ ታድሶ ጠል የሆነው ማህበረሰባችን? አንዳንድ የዋሃን ወንድሞቻችን እውነተኛይቱ ኦርቶዶክስ ቤተክርስቲያን አሁንኛ የምናያት ኦርቶዶክስ ቤተክርስቲያን መስሎ ይሰማቸዋል። እግዚአብሔር አብ ቅዱስ፣ እግዚአብሔር ወልድ ቅዱስ፣ እግዚአብሔር ወቱ መንፈስ ቅዱስ እያለች 30ንም ቀን የምትቀደስን ቤተክርስቲያን እንደው ምን ልሁን ብላችሁ ነው ተረስናንተ መጥቶ አሉታዊ ስያሜ እንዲሰጣቸው ከተደረጉ ግን በጣም አወንታዊ ሐሳብ ከተሸከሙ ሐሳቦች ውስጥ አንዱ ታድሶ ነው። ሐዋርያት በአካለ ሥጋ እያሉ በቤተክርስቲያን ውስጥ ተገኝተዋል ነው ማለት ነው። ቤተክርስቲያን ሳይሆን መባል ያለባት ቤተ ማርያም ነው መባል ያለባት ብሎ እንኳን እስከማለት ደርሰዋል ሰዎች። ከመጡ ጳጳሳት መካከል ደግሞ የተወሰኑት ሙስሊሞቹ ለነበሩ በታሪክ ውስጥ ተገኝተዋል። የሶስት ጳጳሳት ጥያቄ መስሎ የሚሰማን ከሆነ ራሳችንን እያታለልን ነው ባይ ነኝ። ይሄ ታድሶ እንዴት ወደ ልብህ ገባ? እንዴትስ ፍቃደኛ ሆንክ? እንዴት አገኘ? አንድ አደንግጡ ቨርስ ነው። አንዲት ሐረግ ነች እቺ አደንግጡ ምን ነው የጀመሩት። በነገራችን ላይ እስካሁን ድረስ ድንጋጤው ያለቃች ሰዎች አሉ። ጸጋና ሰላም በእያላችሁበት ይብዛላችሁ። የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ የኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትግስት እጅጉ ነኝ። በየሳምንቱ በዚህ ሰዓት እንግዶችን የማቀርብበት የእንግዳ ፕሮግራም ይዤላችሁ መጥቻለሁ። አብራችሁን ቆዩ። የተወዳችሁ ተመልካቾች፣ ዛሬ በሰዓታችን ይዤላችሁ የመጣሁት እንግዳ በከሳቴ ብርሃን ሐዋርያዊ የታድሶ ቤተክርስቲያን አገልጋይ የሆነውን ወንድማችን መምህር ሀብታሙ ተገኘን ይዤላችሁ መጥቻለሁ። ከሱ ጋር በሚኖረን ቆይታ በርካታ ነገሮችን እንደምንማርና በርካታ ነገሮችን እንደምንካፈል ሙሉ እምነቴ ነው። በድጋሚ አብራችሁን እንድትቆዩ ግብዣዬ ነው። መምህር ሀብታሙ እንኳን ደህና መጣ። እንኳን ደህና ቆየሽኝ። በዚህ ፕሮግራም እንግዲህ እንግዳ ሆነህ መጥተህ ደግሞ በልብ ያለውን የታድሶ ጩኸት ልታሰማን ስለሆነ ይሄንን መንፈስ ልታካፍለን ስለሆነ አስቀድሜ በተመልካቾቼ ስም ላመሰግንህ እወዳለሁ። እግዚአብሔር ያክብርልኝ እንግዳይ ስለሆንክ። በጣም አመሰግናለሁ ቲጂ። ይሄንን ድል ሰተሽኝ እንደገና ውስጥ ያለውንም ሐሳብ ጩኸት እንድንሰማ ለአንዳንዶችም መልእክትም መሆን የሚችል ነገር ከተገኘ እንድናስተላልፍ አክብረሽ እድሉን ስለሰጠሽኝ በጣም እግዚአብሔር ያክብርልኝ። አመሰግናለሁ። አሜን። ታድሶዊት ቤተክርስቲያን ውስጥ ነው ያገለገልክ ያለኸው። ግን አንተ ራሱ ታድሶዊ ከመሆንህ በፊት ይሄ ታድሶ እንዴት ወደ ልብህ ገባ? እንዴትስ ፍቃደኛ ሆንክ? እንዴት አገኘ? ይሄ እውነት ታድሶ ከመሆን በፊት የኢየሱስ መሆን ይቀድማል እና የኢየሱስ ሳይሆኑ መሆን አይቻልም። ታድሶ መሆን አይቻልም። ራሱ የታድሶ መንፈሱ ራሱ የኢየሱስ መንፈስ ነው፣ የለውጥ መንፈስ ነው ራሱ። ስለዚህ ሰው ኢየሱስን ሲያቅ በመሰረቱ ታድሶ አለመሆን አይችልም። ምክንያቱም ኢየሱስ ሁሌም የልዩነት ነጥብ ስለሆነ ማለት ነው። የልዩነት ነጥብ ነው ኢየሱስ። ስለዚህ ሰው ኢየሱስን ሲያቅ በውስጡ በኢየሱስ ውስጥ ያለው የለውጥ መንፈስ ያገኘዋል ማለት ነው። ስለዚህ በዛ መንፈስ ውስጥ ያልፋልና እንዴት ወደዚህ ወንጌል መጣ እንደሚለው መልስ ለመስጠት ያክል እንግዲህ እኔ ያው ተወልጄ ያደኩት በደቡብ የሀገራችን ክፍል ወደ አዋሳ አካባቢ ነው እና እንደማንኛውም ኦርቶዶክሳዊ ወጣትና ልጅ በሰንበት ትምህርት ቤት ውስጥ ነው ያደጉት። በጣም እግዚአብሔርን የመፈለግ ጥማት ነበረኝ። በጣም የጽድቅ ጥማት ነበረኝ። ምናባት እንደውም ከጓደኞቼ ለየት ባለ መንገድ በጣም በቃ ወጨጌ የሚባል በተለምዶ እስከሚባል አይነት ዘይቤ የነበረኝ ሰው ነበርኩኝ ማለት ነውና በጣም ቤተክርስቲያን አዘውትራለሁ። ትምህርት ቤት ሁላ ሄጄ ነጠላው ላይ ይዤ ነው ቦርሳዬ ውስጥ ከትምህርት ቤት ስመለስ ስለሚረፍድብኝ ቅዳሴ ሰዓት ስለሚረፍድብኝ በተለይ ዋና ሁዳዴ ጾም ላይ አብይ ጾም ላይ ከትምህርት ቤት እንደመጣው ላይ እጄ ማስቀደሱ ላይ አይነት ሰው ነበርኩኝና በጣም የጽድቅ ፍላጎት ነበረኝ። በጣም እግዚአብሔርን መፈለግ ስሜት ነበረኝ። እጠማለሁ ማለት እውነተኛ ጽድቅን የመፈለግ ስሜት እንደማንኛውም ኦርቶዶክሳዊ ወጣት ነው። ይሄ በዚህ መካከል ላይ ሰንበት ቤት እናገለግላለን፣ በተለያየ ዘርፍ ላይ እናገለግላለን፣ ትምህርት ክፍል ላይ፣ ኪነ ጥበብ ክፍል ላይ ምናምን ብዙ እንንቀሳቀሳለን። የጥምቀትም ቀን ቀዳሚነን በቃ ዝማሬዎችን ምን በጣም በቃ ከለርፉል የሆነው ነገር በጣም የሚሰበን አይነት ሰዎች ሆነን ነበር የነበርነው ያደግነው እና በዚህ መካከል እንግዲህ እግዚአብሔር አምላክ ሁሌም በህይወታችን ላይ አላማ ስላለው እንዴት ወደኛ እንደሚመጣ እግዚአብሔር ሐሳብ ስላለው በጣም ባልገመትኩት መንገድ ነው እንግዲህ ወደዚህ ሐሳብ ውስጥ የመጣሁት። በጣም ክሪቲካል ኤጅ የሚባል እድሜ ላይ ነኝ። በብዙ ለመበላሸትም ብዙ የባህሪ ጉድለቶች ውስጥም ለመግባት
በቃ ሰይጣንም እግዚአብሔርን በሚፈልገኝ እድሜ ላይ ነው ወደዚህ እውነት የመጣሁትና ይመስለኛል ትንሽ የቆየ ነው ጊዜው 98 አካባቢ ይመስለኛል 97 መጨረሻ በጣም ትኩሳት ነበረ የ97 ታስተውሻለሽና የምርጫ ወቅት ነበረ እና ብዙ እንቅስቃሴው ምርጫ ነክ ነገር ነበር ጋዜጣ ይነበባል ምናምን እንደዚህ ነገር ነበርና በዛ መሃል እቤታችን ውስጥ እኔ አንድ ክፍል ነበረኝ የማጠናበት ማትሪክ ተፈታኝ ነኝ በዛ አመት ላይ 97 ላይ ማትሪክ ተፈታኝ ነበርኩኝና እኛ ቤት አባቴ የሆነች አንድ ክፍል ሰጥቶኝ እዛ እናጠናለን ተሰብስበን እና በጣም ይገርምሻል ሐሳቡ ጥናት ነው ሐሳቡ አካዳሚክ ጉዳይ ነው ለማትሪክ ዝግጅት ነው እና ሁሉም ጓደኞቼ ይመጣሉ እኛ ቤት ጥናት ነው እናጠናለን በቃ መጽሐፎችን እናነባለን ማትሪክ ፈተናዎችን እንሰራለን እንደዚህ ነገር ነበር እና እንግዲህ የነገርኩሽ ጥማት ውስጥ አለ የነገርኩሽ ጥሩ ሰው የመባል አይነት አለ አይደል የከሌ ልጅ መልካም ልጅ ነው የመባል ስሜት አለኝ ኢነርጂ አለኝ ውስጤ መንፈሳዊ ጥማት አለኝ በጣም ጥማት አለኝ እና ቤተክርስቲያን በቃ ማልቀር አይነት ሰው ነኝ ጉዞዎች ላይ በጣም ቀዳሚ ሰው ነኝ ጉዞ ሲባል በቃ ከፋዘርም ምንም ሳንቲም በቃ ተፈላልጎ ምናም ጉዞዎች ላይ እንደዛም ሆኖ ይገርምሻል የመስደቀን መንፈሳዊ ግንዛቤ ግን ውስጥ የለም ጉድለት ይሰማኛል በጣም ይገርምሻል ምንም ማለት ሱስ የለውበትም መጠጣት በየው ሌላ ጭልጭ አትመቃም በየው ሌላ ነገር ውስጥ ምናምን አልነበርኩበትም እዛ ውስጥ ሁሉ ጨዋታተኛ መባል አይነት ሰው ነኝ በባህሪ በመግባር ጨዋ ነኝ ውስጤ ግን ጸድቃል የሚል ስሜት የለኝም እና ሁሌም እናፍቃለሁ ልጸድቅ መችልባቸው መንገዶች ሁሉ ፈልጋለሁ በሚችለው አቅም ማለት ነው በሚችለው መጠን በጣም ትትና ሰላም ሰልሰዎችን ምናምን እና በቃ እንደዛ አይነት ህይወት ውስጥ ነበርኩኝ የቆየሁትና ይመስለኛል ይሄ ስሜት ብዙ ወንድሞቼ ውስጥ ያለ ይመስለኛል መልካም በማድረግ መልካም መስሎ በመታየት በመግባር መልክ ይሄ ጥሩ ነገር ነው መልካም ነው ምንም መጥፎ ነገር አይደለም ማለት ለመናገር ግን በዛ ኢነርጂ ውስጥ በዛ ስሜት ውስጥ በዛ መውጣትና መግባት ውስጥ ግን እውነተኛ የጽድቅን ስሜት ዋስትና ያለው የዘላለም ህይወት ማለት ነው አይደል እርግጠኛነት ያለው ህይወት እንግዲህ በዚህ ድካም ውስጥ በዚህ ልፋት ውስጥ በዚህ መውጣት መውረድ ውስጥ እርግጠኝነት የሌለው የጽድቅ ህይወት ይሰማኛል እንዳልጸደቅኩኝ ይሰማኛል ልጅ የመሆን ስሜት አይሰማኝም ነበር እና እንደዛም ሆኖ ጥናቶችን እናጠናለን ምናምንና በዛ መሃል ላይ አንድ ጓደኛችን ከኛ ጋር የማይጠና ልጅ አንድ መጽሐፍ ይዞ መጣና ያ መጽሐፍ ገድል ወይስ ገድል የሚለው መጽሐፍ ነው እና የመምርጌታቸው መጽሐፍ ነው በአጋጣሚ አሁን ከሳቸው ጋር አብረን ነው የምናገለግለው ከመምርጌታቸው ጋርና ገድል ወይስ ገድል የሚል መጽሐፍ ይዞ መጣና ረበሸ ጥናት እንትኑን ምን አለ እናንተ ቤተክርስቲያን ያለው ጉድ መሰለህ እንዴ ብሎ ጀመረ እንግዲህ ያቀኛል እኔ ለቤተክርስቲያን ያለኝን ፍቅር ያቃል ለመንፈሳዊነት ያለኝን ፍቅር ያቃል ማለት ኦርቶዶክሳዊ ስሜቴን ያቀዋል ልጁ እና እናንተ ቤተክርስቲያን ያለው ጉድ መሰለህ እንዴ አለ ምን ማለት ነው ይሄ ልጅ ብዬ ጉድ እኮ ነው ያለው መጽሐፋችሁ እኮ ያለው ጉድ አይደለም ማለት እንዴት ምን ማለት ነው እና መዘርዘር ጀመረ መጽሐፉ ላይ ያገኛቸው ነገሮች ሁሉ መጥቀስ ጀመረ ይሄ ልጅ እንዴ የተክለ ሃይማኖት ዳሪ ከክርስቶስ ደም ጋር እኩል ነው ይላል እኮ በቃ እንዴት እንደዚህ የሚል ነገር አለ ቅዱስ መርቆሪዎስ ዓለማትን ፀሐያትን ጨረቃዎችን ሁሉ የፈጠረ ይላል እኮ አረ እንደዛ የሚል ነገር ቤተክርስቲያናችን ውስጥ የለም በቃ እኔ ማላቃቸውን ማለት እንዲህ ነው ብዬ ልልም ማልችላቸውን ሁሉ ዝርዝሮች እዛ ቦታ ላይ መናገር ጀመረ ይሄ ልጅ ማውራት ጀመረ ምናምን ሁለት ነገር አናደደኝ አንደኛ ይሄ ልጅ ይሄን ነገር ያወራ ያለው እኛ ቤት ውስጥ ነው እና ቤት ውስጥ የኛ ቤት ስለሆነም ጥናት ምናጠናበት አላል የባለቤትነት መብቴንም እንዴት በመዳፈር አነሳው ብዬ የሚያነስተውታል አንድ ሁለተኛ በራሱ በጻፊው በጣም ተበሳጨው በራሱ በመምርጌታቸው እንደሱም ነግሬው ያለው አጋጣሚ አሁን አካባቢ በቅርብ ጊዜ አጫውቻለሁ ይሄንን ጉድ ቢያቅ እንኳን አልኩኝ እንዴት ቤተክርስቲያናችንን ለመናፍቃን አሳልፎ ይሰጣል ለአባቶች አይነግርም ወይ እንዴት ይሄንን ጉድ አንስቶ እኛ እንድንሰደብ ያደርገናል ይሄ ሰውዬ አሁን እኔ የቆጨኝ ትጂ በጣም ያናደደኝ ያበሳጨኝ ያስከፋኝ የክርስቶስ ደም ከተክለ ሃይማኖት ዳሪ ጋር እኩል መሆኑ አልነበረም በዛ ሰዓት መርቆሮስ የተባለ ሰው ፀሐያትን ጨረቃዎችንና አስቧል ምድራትን በጽጌያት አስቧል በአቦች አስቧል የሚለው የእግዚአብሔርን የመፍጠርን ስልጣን መቀማቱ አይደለም ያበሳጨኝ እንዴት የቤተክርስቲያናችንን ጉድ ለነዚህ መናፍቃን አሳልፎ ይሰጣል ብዬ ተናደድኩኝ በጣም የሚናገራቸው ነገሮች መረጃ ያላቸው ናቸው መጽሐፉ ላይ ያሉት ነገሮች በግዕዝም በአማርኛም ከእግዚአብሔር ቃል ጋርም ክሊር የተቀመጡ ነገሮች ናቸው ላመልጥባቸው ልሸሸግባቸው ምችላቸው ነገሮች አይደሉም ራሴን ለማታለል ካልሞከርኩኝ በስተቀር ማለት ነው ማን መልስ ይስጠኝ በዛ ሰዓት ማን ነው የምጠይቀው የጽድቅ ጥያቄ ያለብኝ ተመልከቺ የመጽደቅ ጥያቄ ያለብኝ
የጽድቅ ጥያቄ ይመለስልኛል ብዬ ማስበው ቤተክርስቲያናዊ ኦርቶዶክሳዊ በሆነ መንገድ ነው። እዛ ቦታ ያለው ነገር ደግሞ ጭራሽ ክርስቶስን የሚነቅፍ የክርስቶስን ስም አደጋ ውስጥ የሚከት ጭራሽ ክርስቲያናዊ የማይመስል ነገር ስመለከት ማንን ነው ልጠይቅ መቻል? እና በጣም ኮንፊውዝ ሆን ስማቸውን አሁን አልጠቅስልሽም ብቻ አንድ ንስሐ አባት አሉ የመጡ ጸበል ምናምን ይረጫሉ። እሳቸው ጋር ሄጄ አባታችን እንደዚህ ያን ነገር አንብቤያለሁ እንዲህ ያን ነገር አይቻለሁ በግዙ እንደዚህ ይላል እንዲህ የሚል መጽሐፍ እኛ ቤተክርስቲያን ውስጥ አለ ወይስ የለም ንገሩኝ አልኳቸው። እንግዲህ ከዚህ በፊት የሚያውቁኝ በቤተክርስቲያናዊ ስርዓቴ ነው የሚያውቁኝ። ከዚህ በፊት የሚያውቁኝ በጣም አንገት በመድፋቴ ነው የሚያውቁኝ። ከዚህ በፊት የሚያውቁኝ እንደዚህ አይነት ኮንፍሮንቲንግ የሆነ ጥያቄ ከሳቸው ጋር ጭራሽ ልጠይቅም አልችልም። ከዛ አንተ ልጅ አሉኝ ከማን ጋር ነበርክ የነበርከው አሉ። ኧረ እኔ ከማንም ጋር አልነበርኩም። ምንድነው ጥያቄ ይዘህ የመጣው? ይሄ ጥያቄ እኮ ግልጽ የመናፍቃን ጥያቄ ነው። እንደዚህ አይነት ነገር እኛ ቤተክርስቲያን ውስጥ የለም አሉ። ኧረ አባታችን ይሄው እንደዚህ መጽሐፉ እኮ እንደዚህ ይላል መመለስ አልቻሉም። በመጨረሻ ላይ በቃ ይሄን ጥያቄ ይዘህ እኔ ጋር እንዳትመጣ ተዳፈነ ጥያቄ ማለት ነው። እና የበለጠ እሳት ውስጥ መጫር ጀመረ። በእውነት ነው የምልሽ ኢየሱስ ብቻ ነው የህይወት መልስ። ስሙ የተባረከ ይሁን። አሜን። ኢየሱስ ብቻ ነው በቃ ሙላት ማለት ነው። የጽድቅን ጥያቄ ሊመልስ የሚችለው ኢየሱስ ብቻ ነው። ነፍስ እሱን ካላገኘች በትክክል ከክርስቶስ ኢየሱስ ጋር ነፍስ እስካልተገናኘች ድረስ የህይወት ጥያቄ ይቀጥላል። ሊመለስ አይችልም፣ ሊሞላ አይችልም። የትኛውንም ነገር በማድረግ ሊሞላ አይችልም። በእውነት ነው የምልሽ ጥያቄው የበለጠ ጭራሽ እኚህን ሰው ካገኘዋቸው በኋላ ውስጤ መመላለስ ጀመረ። እና አንድ ሰው አገኘው ሊመልስልኝ ይሞክራል፣ ግን ምንም ሊያረካኝ አልቻለም። ሊነግረኝ ይሞክራል፣ ግን ሊያረካኝ አልቻለም። በዚህ ሁሉ ውስጥ መልስ ማግኘት ያለብኝ ከቤተክርስቲያን አባቶች ነው የሚል ግን አቋም ነበረኝ። ያገኘኝ ወንጌላዊ የለም፣ ያገኘኝ ፓስተር የለም፣ ቁጭ አድርጎ ያስተማረኝም የነገረኝም ማንም ሰው የለም። በዚህ ውስጥ ኦርቶዶክሳዊ ፍቅርም ስለነበረኝ ቤተክርስቲያኒቷንም ሪሊ ስለምወዳትም እውነት ለመናገር ብዙዎቻችን ውስጥ ይሄ ያለ ይመስለኛል ኦርቶዶክሳውያን። ከዛ በኋላ አንድ ሰው አጋጣሚ አገኘው እና እዛው ቤተክርስቲያን ውስጥ አገልጋይ ነው፣ ዲያቆን ዮናስ ይባላል። አጋጣሚ ይሄንን ፕሮግራም ይከታተላል ብዬ አስባለሁ። በዚህ አጋጣሚ በጣም እሱንም ታንኪው ማለት ፈልጋለሁ። ብዙ ነገር የገለጠልኝ ወንድም ነው፣ ብዙ ነገር ያበራልኝ ወንድም ነው በእውነትና ዲያቆን ነው። አጋጣሚ እዛው ውስጥ የሚያገለግል ሰው ነው እና አንድ ቀን ጠራኝ፣ ተገናኘን። በጣም ስሜታዊ ሆኜ ነው የሄድኩት። ተናድጃለሁ። እንዴት ጉዳችን ይወጣል ብዬ ነው። እንዴት ቤተክርስቲያኔ ተደፈረች አልኩኝ። ቤተክርስቲያኒቷ የኢየሱስ እስከማትመስለኝ ድረስ በዛ አልህ ነበር አጋጣሚ ሰው ጋር ያልኩት። ከዛ በጣም በተረጋጋ መንገድ ነው ያገኘኝ። ቁጭ አድርጎ ይነግረኝ ጀመረ መጽሐፍ ቅዱስ። ቁጭ ማለቴ ነው ማቀው። ከዛ በኋላ ምን እንደተፈጠረ አላውቅም። አንድ ቀን መጣለው አንድ ክፍል ያስተምረኛል፣ አንድ ቀን መጣለው አንድ ክፍል ያስተምረኛል፣ አንድ ቀን መጣለው አንድ ክፍል ያስተምረኛል። ከሆነ ወቅት በኋላ ራሴ ሌላ ሰው ሆኜ ያገኘሁት ማለት ነው። እግዚአብሔር የተመሰገነ ይሁን። አሜን። ኢየሱስን ገለጠልኝ፣ በራልኝ። ኢየሱስ የጽድቅ ጥያቄ ተመለሰና አንድም ቀን ስለ ማርያም ምልጃ፣ አንድም ቀን ስለ ቅዱሳን ምልጃ፣ ስለ ጻድቃን ሰማዕታት፣ ስለ ታቦት፣ ስለዚህ ነገር በእውነት ነው ምልሽ አስተምሮኝ አያውቅም። ስለ ኢየሱስ ብቻ እየነገረኝ፣ ስለ ማዳኑ ብቻ እየነገረኝ፣ በመስቀል ላይ ስለተሰራው ስራ ብቻ እየነገረኝ፣ እግዚአብሔር አምላክ የሰው ልጅ የወደደበትን ፍቅር እንዴት ባለ መንገድ መጽሐፍ እንዳስቀመጠ እየነገረኝ እየበራልኝ መጣ ማለት ነው። በጣም ሳይለንት ልጅ ነኝ፣ በጣም ፈሪ ነኝ። መናገር ከአንድ ሰው ጋር እንደዚህ ቁጭ ብዬ መናገር የማልችል ሰውዬ የሆነ ሰዓት ላይ ራሴን ሌላ ሰው ሆኖ አገኘሁት ማለት ነው። ውስጤ ተለውጦ መጽሐፍ ቅዱስን በማንበብ አንደበቴ ተከፍቶ መንፈሳዊ አይኔ በርቶ ትላንት ለአንድ ሰው መናገር የማልችለው ሰውዬ ዝም ማለት እስከማልችል ድረስ ማለት ነው። ኢየሱስ የሁለንተናዊ ለውጥ ምክንያት ነው በነገራችን ላይ። ስሙ የተባረከ ይሁን። ከፈተ፣ አንደበቴን ከፈተው። በመናገር አይደለም አንደበቴ ተከፈተው፣ በማንበብ አንደበቴ ተከፈተ። መጽሐፍ ቅዱስን እያነበብኩኝ መናገር ቻልኩኝ ማለት ነው። መጽሐፍ ቅዱስን እያነበብኩኝ አብሮት ሆነልኝ፣ ኢንላይትመንት ሆነልኝ። የእግዚአብሔር ፍቅር ገባኝ፣ ክርስቶስ የሚባለው ማንነት ገባኝ፣ ህይወት የተለወጠ። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ነው እግዚአብሔር አምላክ በቃ ለልቤም አንድ ነገር የተናገረኝ። አንተ የገባህ ኢየሱስ፣ አንተ የበራልህ ኢየሱስ ለነዚህ ሁሉ አባቶች፣ እናቶች፣ ወንድሞች እንድታበራ አደራ አለብህ የሚልን ነገር ሰማው በውስጤ ማለት ነው። እና አልቻልኩም መቋቋም ያንን ሁኔታ። ብዙ መገፋቶች ነበሩ፣ ብዙ ስም መጥፋቶች ነበሩ፣ በጣም ቻሌንጂንግ የሆኑ ከዚህ ነገር ሊነቀንቁ የሚችሉ በጣም ብዙ ግፊቶች ነበሩ። ግን እግዚአብሔር አምላክ እዚህ ቦታ ላይ ስራ እንዳለው እኔ የገባኝ ኢየሱስ እዛው ሆኜ ነው ምለሽኮ እዛው ሆኜ እንዳስረዳ ለብዙ ወንድሞቼ እንድናገር
እግዚአብሔር በውስጤ ራእይን አስቀመጠ እግዚአብሔር በውስጤ ሐሳብን አስቀመጠ ይሄ ሲሆን ራእይ ምን እንደሆነ አላቀም ይሄ ሲሆን ሪሊ እንዲህ ባለ መንገድም የበሰልኩኝ ሰው ሆኜ አልነበረም እውነት ለመናገር እና በዛ መንገድ ወደ ታድሶ ሐሳብ ውስጥ ገባው የእግዚአብሔር ሐሳብ እንደሆነም ገባኝ ከዛ በኋላ እንግዲህ ያው እስካሁን ድረስ እንግዲህ ለቁጥር ውስጥ እንግዲህ ለ10 ምናምን ዓመት አካባቢ ይመስለኛል በጣም ረጅም ዘመን ነው በዚህ አገልግሎት ውስጥ አለው ማለት ነው እግዚአብሔር ይመስገን በጣም ደስ የሚል ነገር ነው በዛን ሰዓት እንግዲህ ትቶ መውጣትና ያስከውን ሐሳብ የሚመስል ሐሳብ ከያዙ ሰዎች ጋር በነጻነት ያስከውን እውነት ይዘህ ማምለክ ቀላሉ ነገር ነበር ከናንተ አገልግሎት እጅግ በጣም የሚደንቀኝ ነገር ቀላሉ መንገድ አይደለም ባላችሁበት ሆናችሁ ይሄን የተሐድሶ ጩኸት እየጮሃችሁ እናንተ ጋር የደረሰው እውነት ሌሎችም ጋር እንዲደርስ በብዙ ትግልና በብዙ ፈተና ውስጥ እንደምታልፉ ብዙ በቅርበት ስለማውቅኔ በጣም እደነቃለሁ እግዚአብሔር ስላበዛላችሁ ጸጋም እግዚአብሔርን አመሰግናለሁኝ የእውነት ቤተክርስቲያኗንም እንደናንተም የሚያውቃት የለም ብዙዎቻችን ከዛ የመጣን ብንሆንም ግን ደግሞ በጥልቀት እዛው ሆናችሁ ያገለገላችሁ ሁሉን ነገር ስርዓቶቿን እየፈጸማችሁ የነበራችሁ እናንተ በይበልጥ ታውቋታላችሁ ብዬ አምናለሁ እስቲ እንደው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዳንድ ነገሮችን እናንሳማ እናት ቤተክርስቲያኗ አንተ እንግዲህ በውስጥ የነበርክና የምታገለግል ሰው ነበርክና ማናት እቺ ቤተክርስቲያን ትላንትና ማን ነበረች ዛሬስ ማናት ወዴትስ ነው እየሄደች ያለችው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስናነሳ ብዙ ሰዎች ብዙ ነገር ብለዋል በታሪክ መካከል ተጽፏል የቤተክርስቲያኒቱ ድርሳናት ብዙ ነገር ብለዋል መዋዕለ ዜናዎቻችን በጣም ብዙ ነገር ብለዋል የውጭ ሀገር ጸሐፊዎች ሳይቀሩ በጣም ብዙ ነገር ብለዋል ሴኩላር መጽሐፍቶቻቸው ላይ ብዙ ነገር አስቀምጠዋል በዓለም ታሪክ እንዴ በቤተክርስቲያን ታሪክ ብቻ አይደለም ምልሽ በመደበኛው የዓለም ታሪክ ውስጥ እንኳን በጣም ደማቅ ጉልህ አሻራ ያላት ቤተክርስቲያን ነች ዛሬም ድረስ መቅረዝ ዋልተወሰደባት ቤተክርስቲያን ነች ብዬ ነው እማምነው እግዚአብሔር አምላክ በልዩ መንገድ ወደሷ የመጣላት ቤተክርስቲያን ነች ብዬ ነው እማምነው ወንጌልን የተቀበለችበት መንገድ ወንጌልን የተነገረችበት መንገድ እነዚህ ሁሉ ነገሮችን ስንመለከት በጣም ሰፊ የታሪክ በጣም ሰፊ የእድሜ በጣም ሰፊ የባህል በጣም ሰፊ የስነ ልቦና በጣም ሰፊ አገራዊ አሻራ በዚህ ምድር ላይ ያሳረፈች ቤተክርስቲያን እንደሆነች የታወቀ ነው ጥቂት ነገር እንደው ለመናገር በዚህ ጉዳይ ላይ ትጂ ከውቅያኖስ እንደው በጣም ከውቅያኖስ ከሚጠልቀው ታሪኳ ከባህር ከሚሰፋው ሁነቷ ሀቲቷ መገለጫዋ በጣም ጥቂቱን ነገር ላስረዳሽ ዝርዝር ነገር ብናወራ በዚህ ጉዳይ ላይ ምናልባት ይሄም ጊዜ ላይ በቃን ይችላል ወደፊት ሰፊ ነገር እናነሳለን በያስባለሁ እግዚአብሔር ቢረዳን እንግዲህ እቺ ቤተክርስቲያን በጣም ሰፊ ከሆነው ታሪኳ በጣም ሰፊ ከሆነው መገለጫዋ ሰፊ ከሆነው ሀብቷ ሰፊ ከሆነው በጣም ከለርፉል ከሆነው በጣም እንዴት ልበልሽ በጣም ፕሮፋውንድድ ከሆነው ሁነቶቿ በጣም ጥቂቱን ነገር ማናት እቺ ቤተክርስቲያን ብለን ብንል ለሁለት ነገር ይሄን ነገር መናገር ፈልጋለሁ አንደኛ በዚህ በተሐድሶ እንቅስቃሴ ያሉ ወንድሞችና እህቶችን ብዙ ሰዎች ከሚያነሷቸው ወቀሳዎች አንዱ ቤተክርስቲያኒቱን በሚገባ አያውቋትም ወይም ቤተክርስቲያኒቱ እንድትፈርስ ይሰራሉ ቤተክርስቲያኒቱን ይጠላዋታል ለቤተክርስቲያኒቱ ጥሩ ስሜት የላቸው መሰል ክሶች ይሰማሉ አንደኛ እነን ክስ ለማፍረስም ያክልም ይሄን ነገር መናገር ፈልጋለሁ እንደዛ እንዳልሆነ እንደሚባለው እንዳልሆነ በርግጥ ለቤተክርስቲያኒቱ በጣም አወንታዊ ሌሎች ከሚሰማቸው በላይ ክብር እንዳለን ዋጋ እንደምንሰጥ ለታሪኳ ዋጋ እንደምንሰጥ ለሀቲቷ ዋጋ እንደምንሰጥ ለቆየችባቸው ታሪኮች ዘመኖች ዋጋ እንደምንሰጥ ላረገችው አስተዋጽኦ ዋጋ እንደምንሰጥ ለዚች ምድር በዚች ምድር ላይ ላላት ሆሊስቲክ የሆነ ኢምፓክት ማለት ነው ሁለንተናዊ ተጽዕኖ ዋጋ እንደምንሰጥ ለማሳየት ያክል በጣም ባጭሩ ሁለት ነገር ላሳይሽ አንደኛ ማናት ኢትዮጵያ ቤተክርስቲያን ብለን ስናነሳ የኢትዮጵያ ቤተክርስቲያን ስልሽ ኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት ነው በዛ ልክ እንዲረዱኝ አድማጮቼ ተመልካዮችን ጠይቃለሁ የኢትዮጵያ ቤተክርስቲያን በመድራችን ካሉ የሃይማኖት ዘርፎች ወይም ሴክቶች አንዷ ብቻ አይደለችም በነገራችን ላይ ለምሳሌ እንትን ሃይማኖት እንደምንለው ብቻ አይደለችም ነች ግን ብቻ አይደለችም ሁለተኛ የኢትዮጵያ ቤተክርስቲያን በኢትዮጵያ ከሚገኙ የሃይማኖት ደረጃዎች ውስጥ ሊስት ውስጥ አስገብተን ሁለተኛ ደረጃ ሶስተኛ ደረጃ ምናምን ደረጃ ብለን እናስቀምጣትም አይደለችም ብቻም አይደለችም ወይንም ደግሞ ኢትዮጵያ ቤተክርስቲያን እንደሆነ ድርጅት ብቻ አስቀምጠን እንደሆነ ኦርጋናይዜሽን ምድሪቷ ላይ እንደነበረ ረጅም ዘመን እንዳላት ታሪክ እንዳላት ወይም ደግሞ ዘመን ዘለቅ አሻራ እንዳላት እንደ አንድ ተቋም ሃይማኖታዊ ተቋም ብቻ የምንወስዳትም አይደለችም ታሪኳ ሰፊ ነው ማለት ነው መግለጫዋ ሰፊ ነው ኦርቶዶክስ ቤተክርስቲያን
ኦርቶዶክሳዊነት በኢትዮጵያ በነገራችን ላይ ማንነት ነው አይደንቲቲ ነው አይደንቲቲ ነው ምን ማለት ነው አንድ ሰው የትኛውም ሃይማኖት ተከታይ ይሁን የእስልምና ተከታይ ይሁን የዋቂፈና ተከታይ ይሁን የፕሮቴስታንት ተከታይ ይሁን whatever ኢአማኝ ይሁን ሰውየው ራሱ ኢአማኝ ይሁን ኢትዮጵያ ውስጥ ኢትዮጵያዊ ሆኖ እስከኖረ ድረስ ኢትዮጵያዊ ሆኖ ማይኖር ግድ የለም በኢትዮጵያ እስከኖረ ድረስ ማንነቱን በሚገልጥበት ቢያንስ በአንድ መገለጫ ቀለም ውስጥ ኢትዮጵያ ኦርቶዶክስ ቤተክርስቲያን አለች ማንነት ነች is an identity ነች ማለት ነው አይደንቲቲ ነች ወደንም ጠላንም አንድ ሰው አንተ ማንነት ተብሎ ሲጠቀስ አንድ ኢትዮጵያዊ ማንነት ተብሎ ሲጠቀስ በሚያብራራው እኔነቱ ውስጥ በሚያብራራው ማንነቱ ውስጥ ቢያንስ አንድና ከአንድ በላይ የኢትዮጵያ ኦርቶዶክስ ተዋሕዶ መገለጫዎች አሉ በአኗኗሩ ሊሆን ይችላል በአመጋገቡ ሊሆን ይችላል በስነ ምግባሩ ሊሆን ይችላል በሞራል እሴቶቹ ሊሆን ይችላል ታሪኩን በሚገልጥበት የታሪክ አገላለጡ ሊሆን ይችላል በመንፈሳዊ ሕይወት ሊሆን ይችላል በአምልኮ ዘይቤው ሊሆን ይችላል ሽብሸባን ብንወስድ ሌሎች ነገሮችንም ልንወስድ እንችላለን አሁን የዝርዝር ነገር ውስጥ አልገባም ብዬ ነው ስለዚህ አንድ ኢትዮጵያ ውስጥ የሚኖር ማንኛውም ሰው ኦርቶዶክስን የሚያቀም ይሁን ማያቀም ይሁን አማኙን አይሁን በተቃራኒው ከሃይማኖቱ ተቃራኒ ያለ ሰው እንኳን ቢሆን ነው ምልሽ በማንነት መገለጫ ቀለም ውስጥ ኦርቶዶክስን ሳይገልጥ የሚያልፍ ኢትዮጵያዊ የለም ይሄ በቀላሉ ልንወስደው የምንችለው ነገር አለ ስፋቱ አላሳይሽ ፈልጌ ነው እሱ ብቻ አለ ኦርቶዶክሳዊነት በኢትዮጵያ ምንነት ነው ሚኒንግ ነው ምንነት ነው ምንድነው ተብሎ አንድ ሰው ቢጠቀስ አንድ ኢትዮጵያ አንተ ምንድነው ተብሎ ቢጠቀስ እኔ እንዲህ ነኝ ብሎ በሚያብራራው እኔነት ውስጥ ቢያንስ አንድ ወይም ሁለት ወይም ከዛም በላይ የኦርቶዶክስን ቀለም ሊያሳይሽ ይችላል እንዳልኩሽ ነው በስነ ልቦናዊ ውቅሩ በስነ መለኮት ቀመረው በማህበራዊ ኃይል አኖኖሩ በማህበራዊ እሴቱ በየትኛውም የዕለት ተዕለት ህይወቱ ጭምር ሳይቀር ነው ምልሽ እድር ቁብ ሰንበቴ ማህበር ምናምን ብለን በመንጠራቸው ነገሮች ውስጥ እንኳን ዛሬ ምንም እንኳን መንፈሳዊ ባይመስሉ ከዛ ቤተክርስቲያን የወጡ እሴቶች ናቸው ቫልዩስ ናቸው ማለት ነው ስለዚህ ምንነት ነው ሚኒንግ ነው ሶስተኛ እንደውም እኔ ሰፋ አድርጌ ሐሳቡን ይሄን ነገር ሳስቀምጥ ኦርቶዶክሳዊነት በኢትዮጵያ የማንነት መለያ ቀለም ነው ብዬ ነው የምወስደው ብራንድ ነው ከለርፉል ነው ኢትዮጵያዊ ማንነት ተብሎ ቢባል እንዳልኩሽ ነው እንደ አገር ነው ምልሽ እንደ ግለሰብ ቀደም ማንነት ነው ብዬሻለሁ ምንነት ነው ብዬሻለሁ እንደ አገር እንኳን ራሳችንን በመንገልጥበት መገለጫ ውስጥ ራሱ ቢያንስ አንድ የኦርቶዶክስን ብራንድ እንጠቅስሻለን ወይ ከቅርሷን ጠቅሳለን ወይ ከታሪኳን ጠቅሳለን ወይ ከአስተዋጽኦን ጠቅሳለን ቀላል ነገር አይደለም ማለት ነው እና እሱ ብቻ አይደለም ምናልባት አሁንም ብዙ የሚያጨቃጭቀን የሚያከራክረን ነገር ቢኖርም በራሱ በሌላው አቅጣጫ በሌላው ዘርፍ ላይ ምን ምንከራከረበት ነገር ቢኖርም የኢትዮጵያዊነት ራሱ የኢትዮጵያዊነት ማንነት ራሱ ማስቀጠያ ነው ብዬ ነው እኔ የምወስደው ጤናማውን የሆነው መልክ ማለት ነው ጤናማውን የሆነው እሴት ማለት ነው ጤናማውን የሆነው ከለር ማለት ነው ጤናማው የሆነው የአኗኗር ስርዓት ማለት ነው ጤናማ የሆነው ማህበራዊ መስተጋብር ማለት ነው እነዚህን ጉዳዮች እንኳን ለማስቀጠል ኦርቶዶክሳዊነት በኢትዮጵያ ያደረገው አስተዋጽኦ በጣም ቀላል አይደለም ይሄ በመንፈሳዊም ዘርፍ ዲጄል ነው እንችላለን በማህበራዊ ዘርፍ ነው እንችላለን በመንፈሳዊው ዘርፍ ነው እንችላለን አስተዋጽኦ ሆሊስቲክ ነው በጣም ሰፊ ነው ኢትዮጵያውያን እርስ በርስ ተከባብረን ተዋደን አንተ ትብስ አንቺ ትብስ ተባብለን ሀገረ መንግስት ስቴት አከብረን ህግ አከብረን በህግ አምላክ ብለን ዛሬ ላይ ያው በህግ አምላክ ብትይም ብዙ ቫልዩ እየቀነሰ ቢመጣም ራሱን የቻለ ህግ እኮ ማለት ነው ፖሊስ በይው እኮ በህግ አምላክ ካልሽኮ ሰው ሌባ ምናምን ሊቆም ይችላል እኛ ባንደርስበትም በዛ ዘመን እንደዛ ይባላል ሀገረ መንግስት አከብረን ስቴት አከብረን ተናንሰን ተዋርደን ሃይራርኪ ጠብቀን ስቴት ጠብቀን የኖር ነው ሲቪክስ ስላጠናን ወይም የተለየ የሶሻል ሳይንስ ጥናቶችን ስላጠናን ስለሰማን ስለተማረን ሳይሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን ባስቀመጠችው ህገ ወንጌል ቀኖና ዶግማ ህገ ቤተክርስቲያን በመሰሉት በግልጽም በስውርም በሚታየም በማይታየም ባስቀመጠቻቸው በጻፈቻቸው ባልጻፈቻቸው በአንደበት በተወረሱ በተረት በተወረሱ አለ አይደለ በአፈ ታሪክ በተወረሱ የማህበራዊ መስተጋብር ክሮች የማህበራዊ መስተጋብር ሊንኮች አገናኝታን አሳስራን እስከዛሬ እንደቆየሽ መካድ የሚቻል አይመስለኝም ይቻላል አይመስልም ስለዚህ አስተዋጽኦ ከአንድ ቅጥረ ቤተክርስቲያን ያለፈ ነው ትጂ ለምድሪቱ ያደረገችው አስተዋጽኦ ይሄ ምንም ሽንገላ አይደለም ሀቅ ነው ለምድሪቱ ያደረገችው ኮንትሪቢዩሽን ለኢትዮጵያ ያደረገችው አስተዋጽኦ አንዳንዶች ይሄ ከወንጌል ጋር ምን ያገናኘዋል ይሉ ይችላሉ ይሄ ከወንጌል የወንጌል ዋና መልእክት አይደለም ብሎ ሊያስቡ ይችላሉ ሪሊ የወንጌል ዋና መልእክት አይደለም ነገር ግን እግዚአብሔር የታሪክ አምላክም ጭምር መሆኑን መርሳት የለብንም እግዚአብሔር በታሪክ ውስጥ ራሱን የገለጠ አምላክ መሆኑን መርሳትም የለብንም ስለዚህ ታሪኮቻችንን በጉልህ የተቀመጡ ታሪኮቻችንን ማንሳት ማውሳት አዎንታዊ ሚናቸው መናገር ምንም ክፋቱ አይታየኝም ማለት ነው ከዛ በተጨማሪ
እንደው የሚታዩ አስተዋጽኦችን ልንገርሽ አሁን ግልጽ አስተዋጽኦችን ልንገርሽ ለምሳሌ አንዱን ባሳየሽ ፊደልን ቀርጻ ከነቋንቋው ለአገር አበረከታለች ቤተክርስቲያን ዛሬ የምንጽፍበት ፊደል የምንሰላደብበትን የምንወቃቀስበትን የምንሸላለምበትን የምንሞጋገስበትን ፊደል ቋንቋ ለአገር ያበረከተች ቤተክርስቲያን ነች ምናልባት ይሄ ከአፍሪካ ቀዳሚ ያደርገናል ብዙ ቋንቋዎች አሉ የራሳቸው ቋንቋ ያላቸው አገሮች አሉ የራሷ ፊደል ያላት በአፍሪካ ፓዮነር የሆነች አገር ነች ኢትዮጵያ በነገራችን ላይ ለዚህ ልናመሰግናት ይገባል ሪሊ ክብር ሰዓት ይገባል በሳተችባቸው ስተቶች ላይ እንደምንናገር ሁሉ እጂ ሚስ አርጋለች ብለን በመንላት ሐሳብ ላይ ሁሉ ያለ ራይ ሐሳብን እንደምንገልጥ ሁሉ ይሄና ወንታዊ ሚናው መናገር እኔ ይሄ ክርስቲያናዊም ጉዳይ ነው ኢትዮጵያዊም እሴታችን ነው ብዬ ነው የማስበው እሱ ብቻ አይደለም ቋንቋን መስጠት ብቻ አይደለም ፊደልን መስጠት ብቻ አይደለም ይሄንን ብቻ አይደለም ማህበራዊ መስተጋብርን በመፍጠር ረገድ ዛሬም ድረስ በተለየ መንገድ ብዙ ቅራኔዎች ምድራችን ላይ ቢኖሩም ፖለቲካዊ ቅራኔዎች ማህበራዊ ቅራኔዎች በጣም ብዙ የሪዮት ዓለም ቅራኔዎች ቢኖሩንም እንኳን ነው መልሽ እኮ አንዱ አንዱን ቤት እንዳይዘርፍ አንዱ እንዳያጠቃ እንዳያጠፋ ቢያንስ በትንሹም ይሉንታ የሚባል ኢትዮጵያዊ ብቻ ያለው አንድ ዶናልድ ሌቪ የሚባለው አሜሪካዊ ጻፊ ምን አሉ መሰለሽ በኢትዮጵያ ጉዳይ ላይ ብዙ ጥናት የሰሩ ናቸው ዶናልድ ሌቪ ይባላሉ አሜሪካዊ ሊቅ ናቸውና ምን አሉ የኢትዮጵያውያን ብቻ ሊባል የሚችል አንድ ጠባይ ያለ ያሉ ዓለም ላይ አይቼ ማላቀው ጠባይ ያለ ያሉ እና ይሄ ጠባይ ይሉንታ ይባላል አሉና ጥሩ ነገር ነው ብዬ ነው ወስዶኔ ራሱ ነገሩ ትንሽ ሲበዛ በራሱ እንትን ቢሆንም ግን ጥሩ ነገር ነው ብዬ አስባለሁና ይሉንታ ያለው ማህበረሰብ ራሱ በመፍጠር በማህበረሰብ ውስጥ እሴቶችን በማክበር ረገድ ትልቅ አስተዋጽኦ አድርጋለች በክርስትናችንም ሚናዋ ቀላል አይደለም መጽሐፍ ቅዱስን በማሳተም መጽሐፍ ቅዱስን በመተርጎም አይደለ የአዲስ ኪዳን መጽሐፍቶችን ግሪክን ወደ አማርኛ እንደገና ወደ ግዕዝ ከዛም ቀጥሎ የብሉይ ኪዳን መጽሐፍቶችንም ከዕብራይስጥ ወደ ግዕዝ በማሳተም ረገድ ዛሬ እኔና አንቺ የምንይዘው ምናነበውን ብርሃን ነው ብለን የምንጠራውን ምን ሰብከው መጽሐፍ የህይወት መመሪያ ነው ብለን የምንጠራው መጽሐፍ በራሷ ሊቃውንት በራሷ ወጪ በራሷ ማተሚያ ቤት አሳተማ ኦፈር አድርጋለች አበርክታለች ይሄ ቀላል አስተዋጽኦ ልንለው ምንችለው አይደለም እሱ ብቻ አይደለም ትጂ ምድራችንን በክርስቶስ እንድትቆይ በማድረግ ረገድ የጠበቀችበት ጥበቃ በቀላል ዋጋ ምን ሰጠው አይደለም ቀጠናችንን ተመልከቺ ምንም እኛ የተለየ ጀግና ስለሆንን ምናምን እንዳይመስልሽ እኮ በጦረኝነት በጣም እርግጥ ነው ኢትዮጵያዊ ራሱ ሚሊታንት ነው ኮሚኒቲው ራሱ እሱ ራሱ አስተዋጽኦ ይኖረዋል አለው ነገር ግን በጣም ሚሊታንት ስለሆንን አይደለም እቺ ምድር ስቲል ነው በክርስቶስ ተቀብቃ ይቆየችው ባጭሩ ቀጠናችን ዙሪያ የሚገኙ አገሮችን ብቻ በመመልከት ወንጌል የተሰበከባቸው ኢየሱስ በእግሩ የረገጠባቸው እነ ጳውሎስ የታሰሩባቸው እነ ቅዱስ ጳውሎስ የተሰደዱባቸው ያገለገሉባቸው አብያተ ክርስቲያናት ዛሬ የት እንዳሉ ሁላችንም እናቀው ነው ስቲል ነው ግን ዛሬም የክርስቲያን ደሴት ተብላ እንድትጠራ በግልጽም በስውርም በሚታይም በማይታይም መንገድ ለክርስቶስ ምድር በማቆየት ረገድ ዛሬ የምንጨቃጨቅባትን ምድር ማለት ነው ትጂ ዛሬ በሃይማኖት የምንከራከርባትን ምድር በክርስቶስ በማቆየት ረገድ የማይተካ ሚና ነበራት እቺ ቤተክርስቲያን ግልጽ ነው ቅርሶችን ታሪኮችን መዛግብቶችን ስነ ጽሁፎችን እነዚህን ሁሉ ነገሮች በማበርከት ረገድ አስተዋጽኦ ከባድ ነው በጣም ትልቅ ነው ብዙ የኪነ ጥበብ ሰዎችን ብትመለከች ከቤተክርስቲያን የወጡ ናቸው ጸሐፊዎችን ደራሲዎችን ሰዓሊዎችን የኪነ ጥበብ ብዙ የኪነ ጥበብ ሰዎችን ብትወስጃቸው ምንም እንኳን ስማቸው ከቤተክርስቲያን ጋር ተያይዞ ባይነሳም በአንድም ሌላ ይህ ቤተክርስቲያን አሻራ ያረፈባቸው ናቸው አገርን ድንበርን በመጠበቅ ረገድ እንደዚህ ከመንግስት ጎን በመቆም ከነገስታቱ ጎን በመቆም ህዝብን በማተባበር አገር እንዳይወረር ሪሊ ዛሬ ምንናነሳውን የነጻነት መንፈስ ምንለው በጣም ቀላል ነገር እኮ አይደለም እኮ በጣም ነጻነት ያለን ህዝቦች ነን አንገታችንን ቀና አድርገን ምን ህዝቦች ነን በቅኝ ያልተገዛን ህዝቦች ነን ብለን እኮ ስንናገር የዚችን ቤተክርስቲያን ማስተዋጽኦ በዚህ ልክ ማንሳት ያስፈልጋል ብዬ አስባለሁ ስለዚህ የኢትዮጵያ ቤተክርስቲያን ማናት የሚለው ሐሳብ በጣም ዝርዝር ሐሳብ ቢሆንም ግን በዚህ ልክ ለማንሳት የፈለኩት ትንሽ ነገሩንም እንደው አዎንታዊ ፖይንቷንም አዎንታዊ ነጥቧንም ማንሳት በጣም አስፈላጊ ነው ብዬ ስለማስብ ነው ትጂ ካበዛው እንግዲህ ይቅርታ ጠይቃለሁ አይ ምንም አይደለም እንግዲህ እቺ ቤተክርስቲያን ደግሞ ከዘመን ብዛት የተነሳ ያው የናንተም እንቅስቃሴ ታድሶ ያስፈልጋታል የሚል ጩኸት ነው ይዛችሁ የተነሳችሁት እንዳልከው በጣም ብዙ መልካም ነገሮች ታሪካዊም ሆነ ስነልቦናዊ ማህበራዊ በተለያዩ ዘርፎች ያነሳቸው በጣም በርካታ በጎ ተጽኖዎች በእያንዳንዳችን ላይ እንደግለሰብም ያሳረፈቻቸው በጎ ተጽኖዎች እንዳሉ ሆነው ግን ደግሞ መታደስ አለባቸው መለወጥ አለባቸው መታረም አለባቸው የሚባሉ ነገሮችም ደግሞ እንዳሉ ከናንተ አገልግሎትም ልንረዳ እንችላለንና ታድሶ ያስፈልጋል ብላችሁ ስትነሱ ታድሶ በራሱ ምንድነው ምንስ አይደለም ለምንስ ነው ደግሞ ታድሶ ጠል የሆነው ማህበረሰባችን አሁን ታድሶ መታደስ የሚለው እኮ መጀመሪያ ጤናማ መሆን አለበት
መጀመሪያ ጤናማ ያልሆነ ነገር መታደስ አይደለም የሚያስፈልገው ሌላ መንገድ ነው የሚያስፈልገው። ስለዚህ እቺ ቤተክርስቲያን ተሐድሶ ያስፈልጋታል ስንል ምን ይያልን ነው? መጀመሪያ መሰረቷ ጤናማ ነው ወይ የሚለውን ነገር ማጠየቅ አለብን። ወንጌልን የተቀበለችበት መንገድ ጤናማ ነው ወይ የሚለውን መጠየቅ አለብን፣ ማስረዳት አለብን፣ ማወቅ አለብን። አለበለዚያ ተሐድሶ አይደለም የሚያስፈልጋት ምናልባት ሌላ ከዛ ጽንፍ የወጣ ነገር ሊሆን ይችላል ልንጠይቅ የምንችለው። ስለዚህ ተሐድሶ ያስፈልጋታል ብለን ስንል ምን ይያልን ነው? መነሻዋ ምንድነው ብለን ክሊር የሆነ ነገር ማየት መቻል አለብን። አንዳንድ ጊዜ አንድ ነገር በጣም ረጅም ዘመን ሲቆይ፣ በጣም ረጅም ጊዜ ሲቆይ፣ ረጅም ታሪክ ሲያስቆጥር በታሪክ ቅብብሎች በትውልድ ቅብብሎች እኛ ዘመን ላይ ሲመጣ ቀደም የነበረውን የዘመን እውነታ ሳይሆን የምንረዳው አሁን እኛ ያለንበትን ዘመን የመረዳት ሰዋዊ ተፈጥሮ አለን እኛ ሁላችን። ስለዚህ ወደ ኋላ ሄደን ሊታደሱ የሚገባቸው ነገሮች አሉ ወይ? ለውጥ የሚያስፈልጋቸው ነገሮች አሉ ወይ? ለውጥ ራሱ ያስፈልጋል ወይ የሚለውን ነገር ለማብራራት ራሱ መጀመሪያ ቤተክርስቲያኒቱ መነሻው ራሱ ምንድነው ማለት ያስፈልጋል ብዬ አስባለሁ። አንዳንድ የዋሃን ወንድሞቻችን እውነተኛይቱ ኦርቶዶክስ ቤተክርስቲያን አሁን እኛ የምናያት ኦርቶዶክስ ቤተክርስቲያን መስሎ ይሰማቸዋል። ይሄ ከታሪክ የመጣላት ከታሪክ የመፋታት ነገር ነው የሚወስደው። ይሄንን ወይ ታሪክን አለማወቅ ነው ወይ ከታሪክ ለመማርም አለመፈለግም ሊሆን ይችላል። ወይም እኛ አገር ደግሞ እንደምታውቂው ታሪክ በተለየ መንገድ ተዛብጦ ስለሚቀርብ የታሪክ ሽሚያም ስላለ ታሪክ እኛ አገር እኮ ሲቪል አይደለም እኮ እኛ አገር ታሪክ ጦረኛ ነው እኛ አገር። እና አንድ ሰው ሲጽፍ ምን አለ? የኢትዮጵያን ታሪክ ሲቪል ማድረግ አለብን አለ። አሁን እንኳን የምንጣላበት ነገር እኮ ታሪክ ነው በነገራችን ላይ ማለት ያልነበርንበትን ዘመን ነገር እኮ ነው የሰማነው ነገር አምተን ነው የምንወጣው። እኔው ግን እኛ ታሪክን የማግኘት ድል ብዙ አልነበረንም። ስለዚህ የደረስንበት የታሪክ እውነታ ነው ብለን ተቀበለናል። ስለዚህ የኢትዮጵያ ቤተክርስቲያን መነሻዋ ምን ይመስላል የሚለውን ነገር ትንሽ ለመናገር ድል ቢሰጠኝ በጣም ደስ ይለኛል። ትጂ እዚህ ላይ ብናገር ከዛ ተሐድሶ ወደሚለው ሐሳብ እመጣልሻለሁ። አሁናዊ መልኩ የሚለውን በዛ ላይ ስለሚመለስ ማለት ነው። እንግዲህ ኢትዮጵያ ውስጥ ያለምንም ሽንገላ ማለት ነው እውነተኛው ወንጌል ተሰብኳል። የዚህ ቤተክርስቲያን መሰረት የዚህ ቤተክርስቲያን መነሻ በእውነተኛ ወንጌል ላይ በክርስቶስ ትምህርት ላይ በሐዋርያት ትምህርትና ሥርዓት ላይ የተመሰረተ ነው ብለን እናምናለን። ይሄን ስናስረዳ ከስሜት ተነስተን እንዲሁ ለቤተክርስቲያኒቱ ፍቅሩ አቃጠለኝ፣ የቤተክርስቲያን ፍቅር አነደደኝ፣ የቤተክርስቲያን ፍቅር እንደው በጣም ሆዴን እንደው አወከው ምናምን ብለን አይደለም። ሪል ተጨባጭ ማስረጃዎችን ዋቢ አድርገን ተጨባጭ ሰነዶችን ዋቢ አድርገን የሰው የሰነድ መዛግብቶችን ሪፈር አድርገን ኢትዮጵያ ውስጥ የተሰበከው ወንጌል ቀደም የተሰበከው ወንጌል መጽሐፍ ቅዱሳዊ ወንጌል እንደሆነ ማሳየት እንችላለን። ለምሳሌ አንዱና ዋናው ነገር ልንገርሽ። ከዛ ተሐድሶ የሚለው ሐሳብ ያስፈልጋል የሚለውን ከዛ ሐሳብ ተነስተን እናየው እንችላለን። ምን ማስረጃ አላችሁ? አንዳንድ ሰዎች ይጠይቁናል በነገራችን ላይ ልክ ነሽ ምን ማስረጃ አላችሁ እንዴ? አሁን የምናየው ነገር እኮ ይላሉ እንኳን ወንጌል እውነተኛ ወንጌልን የሰበከች ቤተክርስቲያን ልትሆን ቀርቶ ይላሉ ወንጌል ተሰብኮባት እንኳን የሚታቅ ቤተክርስቲያን እኮ አትመስልም ይላሉ። አሁናዊ መልኳን ያዩና የሚሰበከውን ስብከት ያዩና እውነት ነው ይሄንን ቢሉም አልፈርድም። የክርስቶስን ማንነት የሚክድ የመስቀሉን ሥራ የሚያንኳስስ የጸጋን የሚያራክስ አለ አይደለ? ክርስቶስ በመስቀል ላይ የሰራውን ሥራ ተራ የሚያደርግ በጣም በከፋ ሁኔታ ዛሬ የክርስቶስን ፍጹም ሰውነት እንኳን እስከ መቀማት የደረሱ ንፋቂዎች በአደባባዮቻችን ሲሰበክ ሰው ሲሰሙ እንዴ ፈጽሞች ቤተክርስቲያንማ እንኳን አይደለም እውነተኛ ወንጌል ልትቀበል ቀርቶ ይላሉ ወንጌል እንኳን ሰብካ የምታውቅ አይመስልንም ብለው ይላሉ። እኔ አልፈርድም እዚህ እንደዚህ አይነት ሰዎች ላይ። የምመክረው የኋላ ታሪኳን እንድንመለከት ነው። እግዚአብሔር የተመሰገነ ይሁን። የተገነባችባቸውን የወንጌል አምዶቿን በማሳየት ነው። ይሄኛ አደራ ነው። ጸንታ የቆመችባቸውን በብሉያትና በሐዲሳት ትምህርት ላይ የተሰራችባቸውን ትምህርቶች በማየት ነው። ዛሬ በሞራል ተነስተው ዛሬ በስሜት ተነስተው ዛሬ ከኦርቶዶክስ በላይ ኦርቶዶክስ ነን ብለው ሴንሴሽናላይዜሽን ውስጥ ገብተው ዛሬ ከኦርቶዶክስ በላይ ኦርቶዶክስ ነን ብለው ትምህርቱን ለጥጠው የሚያወሩ ሰዎችን ሳይሆን የምናየው ቀደም የነበሩ ደጋጋ አባቶች፣ ቀደም የነበሩ እውነተኛ አባቶች፣ ቀደም የነበሩ ወንጌልን በብዙ ቻሌንጅ የሰበኩ አባቶች የሰበኩት ትምህርት ክርስቶሳዊ ነው ወይስ ሐዋርያዊ ነው ብሎ መጠየቅ ነው። ያንን መልስ እስካላገኘን ድረስ ስለ ቤተክርስቲያኒቱ ትጂ ትክክለኛ ኢሜጅን ይዛለን ብዬ ነው ያላሰብኩ። መነሻዋ ምንድን ነበር? እውነት ነው ትላላችሁ ወይ? እናንተ የምትሉት ነገርና ተጨባጩ ሁኔታ እኮ ነባራዊ ሁኔታ ይጋጫል አይመስልም ብለው ይላሉ። እንዳልኩሽ ቀደም ማስረጃዎችን ላስቀምጥ። ቤተክርስቲያኒቱ በትክክል ወንጌል እንደተረዳች በትክክል ኢትዮጵያ ውስጥ የተሰበከው ወንጌል የክርስቶስ ወንጌል እንደሆነ ላስረዳሽ እችላለሁ። አንደኛ በታሪክ ውስጥ ላሳይሽ
ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባን መታቂው ነው። እንግዲህ ኢትዮጵያዊ ጃንደረባን ያጠመቀው ፊልጶስ ነው። ፊልጶስ ከክርስቶስ ጋር የነበረ ሰው ነው። ወንጌልን የሰማ ሰው ነው። ከሐዋርያት መካከል የነበረ ሰው ነው አይደል? እንግዲህ ፊልጶስ የሚሰብከው ወንጌል ምን አይነት ወንጌል ሊሆን እንደሚችል መገመት እንችላለን። የፊልጶስ ትምህርት ኑፋቄ ነው ብለን እስካላለን ድረስ ፊልጶስ ያስተማረው ትምህርት አሁንም እንደምናየው የተገበሰበሰ ትምህርት ነው ብለን እስካላለን ድረስ የፊልጶስ ትምህርት የክርስቶስ ትምህርት ነው። የፊልጶስ አንደበት የክርስቶስ አንደበት ነው። የፊልጶስ ህይወት የክርስቶስ ህይወት ነው። ስለዚህ ለዛ ኢትዮጵያዊ ጃንደረባ ሊያስረዳው ሊያስተምረው የሚችለው የክርስቶስን ትምህርት ነው። ስለዚህ ይሄ ሰው ይሄን ወንጌል ከሰማ በኋላ እንዳልጠመቅ ከለከለኝ ማነው ተጠመቀ፣ ተመልሷል። ከነበረው ዴሊጌሽኑ ጋር አብሮ ተመልሷል። ዴሊጌሽን ነው የሰው ሄደው በጣም ትልቅ ባለስልጣን ነው። ስለዚህ ይሄ ሰው ይዞት የመጣው ወንጌል ንጹህ የክርስቶስ ወንጌል፣ ንጹህ የሐዋርያት ትምህርት፣ ንጹህ የክርስቶስ ትምህርት፣ ንጹህ መሰረት ያለው ትምህርት እንደሆነ ግልጽ ማስረጃ ከመጽሐፍ ቅዱስ አንድ ሪፈር ላደርግልህ ይችላል። አንደኛ ይሄ የታወቀ ነው። ሁለተኛ ከሳቴ ብርሃን ሰላማ የሚባሉ በታሪክ ውስጥ ይሄም ይጠቀሳል። እንግዲህ እነዚህ በመጀመሪያዎቹ መቶ ክፍለ ዘመን አካባቢ የነበሩ ሰው ናቸው። እኔ አሁን ሰው ካጎታቸው ጋር ለንግድ ስራ እዚህ ዘይላ ወደብ አካባቢ መተው ንግድ በሚያደርጉበት ሳለ እዛ አካባቢ የነበሩ ሽፍቶች ወንድማቸውን አጎታቸውንም እንደዛ ገደሉ። ከዛ በኋላ የአክሱም ቤተ መንግስት የነበሩ ኢዛናና ሳይዛና የሚባሉ ነገስታት ኋላ ላይ ወንጌል ከተረዱ በኋላ አብርሃና አጽባ ተብለው የተሰየሙ ሰዎች የዛ የቤተ መንግስቱ ባለሟሎች እኚህን ወጣቶች ይዘዋቸው ወደ ቤተ መንግስቱ ወደ አክሱም ቤተ መንግስት ይዘዋቸው እንደመጡ ይሄ በዓለም ታሪክ የተጻፈ ነው። በቤተክርስቲያን ታሪክም የተጻፈ ነው። እንደገና በዓለም ታሪክ ውስጥም ይሄ የተገለጸ ነገር ነው፣ የተጻፈ ነው፣ ክሊር ነው፣ ታሪክ ነው፣ የታወቀ ነው። ስለዚህ እኚህ ሰው ከሳቴ ብርሃን ፋይናሊ መጀመሪያ ስማቸው ከሳቴ ብርሃን አልነበረም። ከዛ በኋላ ኢትዮጵያ ቤተ መንግስት ገቡ። እኚህ ሰው ቀደም ባለው ዘመን ላይ የሐዋርያትን ትምህርት የሰሙ የሐዋርያትን ትምህርት ያዳመጡ ወንጌልን የተረዱ ሰው ናቸው ተብሎ ይታመናል። ከዛ በኋላ ወንድማቸው የቤተ መንግስትን አስተዳደር የቤተ መንግስትን ስርዓት እንዲያስተምር አደረጓቸው። እሳቸው ደግሞ ትንሽ ወንጌል ቀመስና ወንጌል ትምህርት የነካቸው አይነት ስለነበሩ የቤተ መንግስቱን አጠቃላይ ባለሟሎችና መኳንንቱን ሁሉ ነገስታቱን ጨምሮ ትምህርት እንዲያስተምሯቸው ሕገ ወንጌል እንዲያስተምሯቸው አደረጓቸው ማለት ነው። ከዛ በኋላ እዛ ቤተ መንግስት ውስጥ ወንጌል መሰበክ ጀመረ፣ ትምህርት መነገር ጀመረ። እሳቸው ይዘው የመጡት ያ ንጹህ ወንጌል ከአትናቴዎስ የተማሩ ሰው ናቸው ይባላል። እንደውም አባታችን አትናቴዎስ ቅዱስ አትናቴዎስ ግብጽ መንበር ላይ የነበረ በጣም የታወቀ አባት ነው። ቅዱስ ተብሎ በዓለም አቀፍ አብያተ ክርስቲያናት ሁሉ የተሰየመ ሰው ነው። የአትናቴዎስ ሃይማኖት መግለጫ ምናምን የሚባሉ ሁሉ ነገሮች አሉ። በጣም የታወቀ ሰው ነው። ከሳቸው የሰማና የተማሩ አይነት ሰው ነበሩ። በታሪክ ውስጥ ይታወቃል። ወንጌል ማስተማር ጀመሩ። ቤተ መንግስቱን ከነበረበት ስርዓት ከነበረበት ወግ አውጥተው ወደ ወንጌል እንዲመጣኝ ሰው አደረጉ ማለት ነው። ትምህርቱን ክርስቶሳዊ የሆነውን ወንጌል ጌታን የሚያመልከውን ሐዋርያዊ የሆነው ትምህርት ማስተማር መስበክ ምናምን ጀመሩኝ ሰው። ከዛ በኋላ በቤተ መንግስቱ የነበሩ ሰዎች ኢዛናና ሳይዛና የነበሩ ሰዎች ራሳቸው ስማቸው አብርሃ ወአጽባ ተብሎ ሁሉ ተቀይሮ በነገስታት ደረጃ በቤተ መንግስት ደረጃ ወንጌል ይሰበክ እንደነበረ እንመለከታለን። እንግዲህ ከዛ በኋላ ስማቸው ፍሬምናጦስ ነበር የሚባለው ሰውዬ እና ፍሬምናጦስ የተባሉ ሰው ወንጌልን ማስተማር ሲጀምሩ ወንጌልን መስበክ ሲጀምሩ ወንጌልን መናገር ሲጀምሩ ከዚህ ቀደም የነበረ እንግዲህ ያው ቀደም እንዳልኩሽ ነው እኛ ሀገር ታሪክ በተለየ መንገድ ስለሚቀርብ ብዙ አናቀው እንደው ያነሳ መሄዱ በጣም ጥሩ ነው ብዬ አስባለሁ። ቲጂ በጣም የደፈሩ ሰዎች እንደዚህ ይላሉ፣ ታሪክ እናውጥ እንደየቤቱ ነው ይላሉ። የፈለገ ሰው ይጽፋል የፈለገውን ነገር ምንም ችግር የለም። ብዕርና ወረቀት ካለሽ ዛሬ አንቺም ተነስተሽ ጽፊ ይችላልሽ ምንም ችግር የለም። በተመሳሳይ ሁኔታ ውስጥ አልፈንና አንቺ ተመሳሳይ ዛሬ ለምሳሌ የሆነ ክስተት ቢኖር እዚህ ቦታ ላይ ተመሳሳይ ክስተት እኔና አንቺ ተመልክተን አንቺ ሌላ እኔ ሌላ ታሪክ እንጽፍ እንችላለን። ይሄ አለመታደል ነው ይመስለኛል። እኔ እንግዲህ ግልጽ ታሪክ የለም፣ በምንም ጉዳይ ላይ ግልጽ ታሪክ የለንም። ለምን አነሳውልሽ መሰለሽ ይሄን ሐሳብ? ቅድመ ልደት ክርስቶስ የአገራችን የሃይማኖትን ጸባይ በሁለት መንገድ ሰዎች ያስቀምጣሉ። ቅድመ ልደት ክርስቶስ ማለት ክርስቶስ ከመወለዱ በፊት ማለት ነው የነበረ የሃይማኖት ጸባይ። አንዳንዶች እንደዚህ ይላሉ፣ ከእስራኤል ቀጥሎ ብሉይ ኪዳንን በመቀበል ረገድ አገራችን ቀዳሚ ነች። ስለዚህ በብሉይ ኪዳን ሕገ ኦሪትን ተቀብላ በአዲስ ኪዳን ሕገ ወንጌልን ተቀብላ የምትኖር ብቸኛው አገር ነች ብለው ብዙዎች ይጽናናሉ። ይሄ የብሉይ ኪዳን ስርዓት በመሰረቱ ዘርን ማዕከል ያደረገ ስርዓት እንደሆነ እንኳን መገንዘብ አልቻለም። በዘር ውስጥ አልፎ የመጣ ስርዓት እንደሆነ እንኳን መገንዘብ አልቻለም። እና ያው ተጠጋጋንበት ነገር አለኛ ቅባት ምናምን ስለምንወድ ተጠጋግተን አላለ ስዩም እግዚአብሔር የይሁዳ ነገር ምናምን ብለን ገብተናል እንደምንም ብለን። እሱም በራሱ የሚፈተሽ ነገር ቢኖረውም በዛ ታሪክ ውስጥ ተመቶ ግን ቅድመ ልደት ክርስቶስ እኛ አገር ላይ እንደሌላው ዓለም ላይክ እንደሌላው አሕዛብ በዛፍ በቅጠላት በአላርለ በተለያየ ትልቅ በሚባሉ ነገሮች በወንዞች በመናምን
አምልኮ አልነበረም እኛ ቅድመ ክርስቶስ ራሱ አንድ አምላክ እያልን እናመልክ ነበር ይላሉ ይሄ ትክክለኛ ነገር አይደለም እንደማንኛውም አይሁዳዊ ያልሆነ አህዛብ እንደማንኛውም አይሁዳዊ ያልሆነ ማህበረሰብ ቅድመ ልደት ክርስቶስ ታሪካችን ከወንጌል ውጪ የሆነ ከእግዚአብሔር ሐሳብ ውጪ የሆነ ከእስራኤል አኗኗርና ስርዓት ውጪ የሆነ እንደሆነ የተገለጠ ነው ይሄ ግልጽ ነው ከለርፉል ታሪካችን በጣም ውብ የሆነው እሴታችን አሁን የምናነሳቸው የረጅም ዘመን የክርስትና ባህላችን ታሪካችን ጭምር በጣም ትልቅና ሰፊ ስለሆነ ያለ ኢየሱስ እንኳን እንድንኖር አቅም የሰጠን ይመስለኛል እኚህ ሰው መስበክ ጀመሩ ከዚህ ቀደም በጣዖታት አሁን ቀደም እኛ ጣዖታና መልክ ምናምን የሚሉትን ሰዎች ላነሳለሽ ፈለኩ ለዚህ ነው ከዚህ ቀደም በጣዖት አምልኮ ውስጥ የነበሩትን በጨለማ አስተራር ውስጥ የነበሩትን በዘንዶ በወፎች በዛፎች በተራሮች በመናምን ያመልኩ የነበሩ ሰዎችን ወንጌል እየሰበኩ ወደ እውነተኛው አምልኮ ወንጌል እየሰበኩ ወደ እውነተኛው ትምህርት ወንጌል እየሰበኩ ወደ እውነተኛ ስራ ማምጣት ሲጀምሩ የአገሬው ህዝብ ፍሬምናጦስ የሚለውን ስማቸውን ቀየራቸውና ከሳቴ ብርሃን ብሎ ሰየማቸው ከሳቴ ብርሃን ማለት ከሰተ ማለት በግዕዝ ገለጠ አበራ አሳየ ማለት ነው ብርሃን ገላጭ ማለት ነው ብርሃናችንን ምን አደረገልን ገለጠልን በጨለማ የነበርነውን በሞት ጥላ ውስጥ የነበርነውን በወንጌል ብርሃን ምን አደረገልን አበራልን ብለው ሲያበቁ ከሳቴ ብርሃን ብለው ይሄንን ሰየሟቸው ማለት ነው ከዛ በኋላ እንደገና ወደ ግብጽ ተመልሰው ከፍሬምናጦስ ተሹመው መተው የመጀመሪያው የኢትዮጵያ ቤተክርስቲያን ጳጳስ ሆነው ተሹመው እንደነበረ በታሪክ ውስጥ እናገኛለን ማለት ነው ስለዚህ እሳቸው ይዘው የመጡት ወንጌል የአትናሲዮስ ወንጌል ከሆነ አትናሲዮስ እና አርዮስ ሲወገዙ ከነበሩ ሊቃውንት ውስጥ አንዱ ነው በዓለም አቀፍ ደረጃ የታወቀ አባት ነው ምን አይነት ትምህርት እንደነበረው መገመት እንችላለን ስለዚህ ሁለተኛ ቤተክርስቲያኒቱ የተነሳችባቸው መነሻዎች ወንጌል ተኮር ወንጌል ነክ እንደሆኑ በዚህ እናያለን ሌላ አሁንም በታሪክ ውስጥ የምንመለከተው ምናልባት ቅዱስ ማቴዎስም ኢትዮጵያ ውስጥ መጥቶ ወንጌል ሰብኳል የሚልም ነገር አለ ይሄ በቤተክርስቲያኒቱ በትውፊትም የተቀመጠ ነገር ነው ግን በወርልድ ቸርች ሂስትሪ ውስጥም እናገኘዋለን እና ወርልድ ቸርች ሂስትሪ ውስጥ ምንድነው የምናገኘው አንዱ ስኩል ኦፍ ታውት ማቴዎስን በተመለከተ ማቴዎስ ኢትዮጵያ ውስጥ መጥቶ ነው መስዋዕትነት የተቀበለው ይላሉ እና እኛ ሰዎች አይቀበሉም ይሄን ነገር ምንድነው የሚሉት እኛ ጋር የቅዱሳን ደም ያዋራድ ደም አዳ እኛ የለብንም ቤተክርስቲያናችን የመቤታችን የአስራት ሀገር ነች የቅዱሳን ሀገር ነች እና ጻድቃን ሰማዕታት ሀገር ነች እንጂ እኛ ሀገር ላይ የፈሰሰ የደም አዳ እኛ የለብንም ብለው ያን ነገር ዲና ያረጋሉ መስበኩን ያምናሉ ግን መስዋዕትነት እንደተቀበለ ብዙ አይቀበሉትም ዞሮ ማቴዎስ ሲሰብክ የነበረው ሊሰብክ የሚችለው የማቴዎስን ወንጌል ነው ሌላ ያስተምር የሚችልበት ነገር የለም ስለዚህ በእነዚህ መንገዶች ቤተክርስቲያኒቱ ወንጌል እንደተቀበለች ወንጌል ወደዚህ መንገድ እንደመጣች ምናምን ልንቀበልና ምን እንችላለን ማለት ነው አሁን መነሻዋ እውነት እንደሆነ መተማመን ላይ ደረስን ይመስለኛል አሁን አሰስገሰሱን ያያየን ይሄን ሁሉ ግሳንግስ ያያየን ከየት እንደመጡ ማናቃቸውን ወፍ ዘራሽ ትምህርቶች ያያየን የቤተክርስቲያኒቷ ትምህርት ይሄ ነው ብለን የምንሟገት ከሆነ የምንጣላው ከኛ ጋር ሳይሆን የምንጣላው ከታሪክ ጋር ነው ማለት ነው የምንጋጨው ከታሪክ ጋር ነው ማለት ነው ስለዚህ የቤተክርስቲያኒቷንም ታሪክ የአጠቃላይ የዓለም አብያተክርስቲያን ታሪክንም በማየት መነሻችን የወንጌል ታሪክ እንደሆነ በዚህ ልክ ማየት እንችላለን ማለት ነው እንግዲህ ስለ ተሐድሶ ሲነሳ ይሄ መነሻ ካላት ይሄ ወርቃማ የወንጌል ታሪክ ካላት ታዲያ ምንድነው ይታደስ የምትሉት እናንተ የሚል ጥያቄ ይነሳል ምኑ ነው የምታደሱት እናንተ ስንዱ መቤት ዓለም ሁሉ ስቶ እሷ አልታተች ዓለም ሁሉ በኃጢአት ሲመላለስ ብቻዋን ጽድቅን ተከትላ ጻድቃንን ተከትላ ጌታን ተከትላ እግዚአብሔር አብ ቅዱስ እግዚአብሔር ወልድ ቅዱስ እግዚአብሔር ወቱ መንፈስ ቅዱስ እያለች 30ንም ቀን የምትቀደስን ቤተክርስቲያን እንደው ምን ልሁን ብላችሁ ነው ይተረስ እናንተ መተሉት ብሎ ይጠይቁናል አንዳንዶች ደግሞ ደፈር ያሉ ሰዎች ደግሞ ቤተክርስቲያንስ ደግሞ ምኗ ይታደሳል ይላሉ እንዴት ነው የምትታደሰው ቤተክርስቲያን ብሎ ይጠይቃሉ አሁን ይሄ እንግዲህ ተሐድሶ የሚለውንም ሐሳብ ካለ መረዳትም የመነጨ ነው ብዬ እወስደዋለሁ አንደኛ እሱን አለ ሁለተኛ ደግሞ አገራችን ላይ እንደ አገር ያለብን እኔ እዳ ነው ብዬ ማስበው አንድ ነገር ለምሳሌ ትጂ እኔና አንቺ በአንድ ሐሳብ ባንስማማ በአንድ ኮንሰፕት ባንስማማ ካንቺ ጋር የምጋጨው ባነሳናቸው ባልተስማማንባቸው ሐሳቦች ሳይሆን አንቺ ላይ ነው ስለዚህ ማንነት ተኮር ነው ነገርየው ሐሳቡ ላይ ሳይሆን ቻሌንጅ የምናደርገው ሐሳቡ ላይ ሳይሆን ክርክርም ዲቤትም ቢሆን እናደርግ የምንችለው በቀጥታ አንቺን በተመለከተ ነው ውጫዊ ማንነትሽ ላይ በተመለከተ ቻሌንጅ ልንደራረግ እንችላለን በዛ ነገር ላይ ሐሳብ ይነሳል ወይንም ደግሞ ሐሳቡን በአመክንዮ ውድቅ ከማድረግና ከመጣል ይልቅ በተቻለ መጠን ሐሳቡን በተመለከተ አሉታዊ የሆኑ ድሪቶችን ሐሳቡ ላይ እንደርትበታለን እንዳለመታደል ሆኖ ምድራችን ላይ አገራችን ላይ ማለት ነው አሉታዊ ስያሜ እንዲሰጣቸው ከተደረጉ ግን በጣም አወንታዊ ሐሳብ ከተሸከሙ ሐሳቦች ውስጥ አንዱ ተሐድሶ ነው በጣም አወንታዊ የሆነ በጣም ፕሮዳክቲቭ የሆነ በጣም ለውጥ ሊያመጣ የሚችል እንደውም ምናልባት በየትኛውም አረፍተ ነገር ውስጥ እንኳን ብናስገባው አረፍተ ነገሩን እንኳን አወንታዊ ሊያደርግ በሚችል ደረጃ ሊቀይር የሚችለውን ሐሳብ በብዙ ኔጌቲቭ በሆነ ሐሳብ
መተነዋል፣ አጠልሽተነዋል፣ አንቆሽሸነዋል፣ አጥላልተነዋል። ሰዎች ተሐድሶ የሚለውን ስም ሲሰሙ እንዲደነግጡ አድርገናቸዋል፣ እንዲፈሩ አድርገናቸዋል። የሆነ አንዳች አውሬ አንዳች ነገር እንደውም አንድ ሰው ምን አለ እኔ እሱንም ሪፈር አላደረገም አንድ ሰው ሰባኪ ነኝ ብሎ የሚያስብ ሰው ነው ተሐድሶ ሲመጣባችሁ ወይም ጴንጤ ሲመጣባችሁ ጋንጩር እያላችሁ እንዲህ ላበሉ ብሎ የተናገረ ሰው አለ መድረክ ላይ። ይሄ ቀልድ ነው፣ እንደዛም አይደለም ሐሳቡ፣ እንደዛም ኮንሰፕትም እንደዛ አይነት ሐሳቡ ነገር የለውም። ብቻ ታዲያ ምን ሆነ የሚታደሰው እቺ ቤተክርስቲያን? ስንዱ መቤት ነኝ። ሰዓታቱን፣ ማዕሌቱን፣ ቅዳሴውን፣ ሐቲቱን ቅኔው የሚዘረፍባት፣ ዜማው የሚፈስባት በጣም ብዙ ነገር ልንል እንችላለን። ስንዱ መቤት የሆነችው ቤተክርስቲያን ምን ነው እናደስ መጥሉት? ቤተክርስቲያንስ እንዴት ይታደሳል ብለው ይላሉ። ይሄ ተሐድሶ የሚለውን ስም ከማጥላላትን ባሻገር እጂ ቤተክርስቲያንን ትታደሳለች ወይ የሚለውንም ደግሞ በኔጌቲቭ ኢነርጂ ከመራተም የተነሳ ነው። እንዴ ጌታ ከሄደ እኮ በጣም ከጥቂት ዓመት በኋላ የተመሰረቱ ቤተክርስቲያናት እኮ ከወንጌል ቀጥሎ ያሉትን መልእክቶች እኮ በተመለከታቸው በሙሉ የታደሱ መልእክቶች ናቸው። ሐዋርያት በአካለ ሥጋ እያሉ እነ ቅዱስ ጳውሎስ በአካለ ሥጋ እያሉ እነ ቅዱስ ጴጥሮስ በአካለ ሥጋ እያሉ እነ ቅዱስ ዮሐንስ በአካለ ሥጋ እያሉ ከጌታ አፍ የሰሙት አባቶቻችን ሐዋርያት በአካለ ሥጋ እያሉ ስተትኮ ቤተክርስቲያን ውስጥ ገብቷል። ከወንጌላት ቀጥሎ ያሉ መልእክቶችን እኮ በተመለከታቸው በጠቅላላ እኮ የታደሱ መልእክቶች ናቸው። ሮሜ መልእክት ምንድነው? ሮሜ እኮ ጽድቅ የሚገኘው በሕግ አይደለም፣ ጽድቅ የሚገኘው በእምነት ነው ብሎ እኮ ያስተማረ እኮ መልእክት እኮ ነው። ስለዚህ ሰዎቹ ኢንቴንሽናቸው እነ ጳውሎስ ካስተማሩት ትምህርት ሐዋርያት ካስተማሩት ትምህርት ወጥተው ጽድቅ በክርስቶስ በማመን ብቻ ሳይሆን በሕግም በመታከክ ሕግን በመታከክ ጭምር ጽድቅ ይገኛል ብሎ ሲያበቁ እኮ ቤተክርስቲያን እኮ የረበሽ ሰዎች ስለነበሩ እኮ ነው የሮሜ መልእክት መጽሐፍ ያስፈልገው። ተመለሱ እኮ ነው። ተመለሱ ማለት እኮ ታደሱ ማለት እኮ ነው። ወደ ቀድሞ ተመለሱ ማለት እኮ ነው። ገላትያ የጻፈው መልእክት ምንድነው? የገላትያ መልእክት እኮ የታደሱ መልእክት ነው። ይሄ ገላትያ እኮ የጻፈው እኮ ጳውሎስ በሥጋ ያለ እኮ ነው። አርጎ ወይ ሞቶ ምናምን እኮ አልነበረም እኮ ወይ ሳይሰሙ እኮ አልነበረም እኮ በአካለ ሥጋ እያሉ የገላትያ ቤተክርስቲያን ውስጥ እኮ ስተት ገብቷል። ሌሎችንም መልእክቶች እንመልከታቸው። የቆሮንቶስን ቤተክርስቲያን እንመልከት። ትጂ ጳውሎስ ሰምቻለሁ ይሄን ነገር እናንተ ውስጥ ችግር እንዳለ ሰምቻለሁ ያለው የአባቱ ሚስት ያገባ የሞራል ውድቀት የሞራል ግድፈት እንኳን አይደለም በክርስቲያን በአሕዛብ መካከል እንኳን የማይገኝ ኃጢአት የተገኘው እኮ ቆሮንቶስ ውስጥ እኮ ሐዋርያት በአካለ ሥጋ እኮ እያሉ ነው። ቤተክርስቲያን አይደሉም ልንል ነው። የቆሮንቶስ ቤተክርስቲያን የኤፌሶን መልእክት ምንድነው? የታደሱ መልእክት እኮ ነው። ትጂ ሌሎቹንም መልእክቶች ብናያቸው ጠቅላላ የአዲስ ኪዳን መልእክቶችን እስከ ዮሐንስ ራእይ ያሉትን መልእክቶች ብንመለከታቸው በጠቅላላ የታደሱ የተመለሱ ወደ እውነተኛው ነገር ባክ አድርጎ የሚል መልእክት ነው። ዮሐንስ ራእይንም ብንመለከት ሰባቱን ቤተክርስቲያናት ብንመለከት ተመለሱ ነው። የቀደመ ፍቅራችሁን ትታችኋል ነው። ሁሉ አለኝ ትላላ አይደለም እንደ መልእክቱ ተመለሱ ነው። ሪፎርም አድርጉ ነው። ወደ መጀመሪያው ነገር ተመለሱ ነው። አይ ስነዱ መቤት ነን ብሎ ለማለት እኮ እነዚህ ሰዎች ያምርባቸው ነበር። ተገኝቶባቸዋል ያስት። ስለዚህ ቤተክርስቲያን ትታደሳለች፣ ሪፎርም ታደርጋለች፣ ራሷን ታያለች፣ ራሷን ታነጻለች፣ ታጸዳለች፣ እንደ ዘመኑ ትራመዳለች። ለዘመኑ የሚመጥል የተልኮ የአካሄድ የአቅጣጫ የትምህርት የስነ መለኮት መሰል ጉዳዮችን ትቃኛለች፣ ታደራጃለች፣ ትሰራለች ማለት ነው። ስለዚህ ትታደሳለች ቤተክርስቲያን ለሚለው መልስ ይሄንን መልስ መመለስ ነው እኔ አሁን መፈልገው። ሐዋርያት በአካለ ሥጋ እያሉ በቤተክርስቲያን ውስጥ ተገኝቷል ነው ማለት ነው። እንግዲህ ጳውሎስ በሥጋ እያለ ስተት ከተገኘ ከ2000 ምናምን ዓመት በኋላ ከ2000 ዓመት ምናምን በኋላ ከዚህ ሁሉ ዘመን በኋላ እንዴት ባለ መንገድ ብንሄድ ነው ስተት አይገኝብን ብለን ምንመጻደቀው? በዚህ ደረጃ ደረታችንን ነፍተን ልናገር ምንችለው። ስለዚህ ለሚያስተውል ሰው ነው የምናገረው ይሄንን ሐሳብ። ቤተክርስቲያን በርግጥም ትታደሳለች፣ ራሷን ታያለች፣ ሪፎርም ታደርጋለች፣ ወደ መንገዱ ትመጣለች፣ ወደ ወንጌል ትመጣለች። በዛ መንገድ ልናየው እንችላለን ማለት ነው። ስለዚህ ይሄንን በዚህ ልክ አንዱን ፈተነው ብንል በጣም ጠቃሚ ነው ብዬ አስባለሁ። በታሪክ ውስጥ እኮ የወደቅንባቸው ውድቀቶችንም ማየት ያስፈልጋል። አሁን እውነተኛ ወንጌል መጥቷል። ታዲያ እውነተኛ ወንጌል የተቀበለች ቤተክርስቲያን ትታደሳለች ወይ ብለን ካልን በዘመን መካከል የሚገባባ ስርዋጽ አለ፣ ችግር አለ፣ ብዙ ቻሌንጅ አለ፣ ብዙ ፈተና አለ። በውስጥም በውጭም በግልጽም በስውርም የምታልፈባቸው ፈተናዎች አሉ። እነዚህን ሁሉ ፈተናዎች ቤተክርስቲያን በታሪክ ውስጥ አልፋ እዚህ ጋር መታለች ማለት ነው። አሁንም ወደ ኋላ ተመልሼ አንዳንድ ታሪኮችን ዋቢ ላደርግልሽ መችለው ትጂ ቤተክርስቲያን ስታለች። ቤተክርስቲያን ከተቀበለችው ቅድም ባልኩሽ ንጹህ ወንጌል ተቀበላለች ብዬሻለሁ። መሰረቷ ላይ እውነት ለመናገር ምንም ህጸጽ የለም ብዬሻለሁ። ዛሬም የተሰቀለው የማርያም ሥጋ ነው የተባለኮ ቤተክርስቲያኒቱ መነሻዋ እውነት ነው ያልነው ነው።
በቤተክርስቲያኒቱ የእውነት ወንጌል አማድ ላይ የቤተክርስቲያኒቱ የእውነት ወንጌል መነሻ ላይ ዛሬም እኛ በጅታ የለብንም። መነሻዋ ወንጌል ነው ለማለት ዛሬም በጅታ የለብንም። ኦርቶዶክሳዊት ቤተክርስቲያን ሐዋርያዊት መነሻ እንደነበራት የክርስቶስን ትምህርት ታስተምር እንደነበረ ዛሬ የምናያቸው የትምህርት ንፋስ ንውጽውጽታዎች ካቋማችን ዝንፍ አያደርጉንም። ታሪካችን ያን ስለሚያሳየን ማለት ነው ትጂ። ነገር ግን በታሪክ መካከል የሄደችባቸው የረጅም ዘመን ለውድቀት የዳረጓት ለስተት የዳረጓት ዛሬ ለምናያቸው አንገት መድፋት አንድ ሰው ሲናገር ምን አለ? እቺ ቤተክርስቲያን ቤተክርስቶስ ሳይሆን መባል ያለባት ወይም ቤተክርስቲያን ሳይሆን መባል ያለባት ቤተ ማርያም ነው መባል ያለባት ብሎ እንኳን እስከማለት ደርሰዋል ሰዎች። ምን ያክል አደጋ ውስጥ እንዳለን መመልከት የምንችል ይመስለኛል። ምክንያቱም የክርስቶስ ነገር ያሳየች አይደለም። ባለቤቴ ክርስቶስ ነው ብላ አስታበቃ፣ ጉልላቴ የሚናገረው ስለ ክርስቶስ ነው ብላ አስታበቃ፣ ትምህርተ መስቀል ስናማትም የምንናገረው ስለ ክርስቶስ ነው ብለን ስናበቃ፣ በደጃፎቻችን የምናገኛቸው በሮቻችን መስቀል ነው የሚያሳዩት ብለን ስናበቃ፣ ምንዋ ነው ክርስቶስን የማያሳየው ብለን ስናበቃ፣ ምናባዊት ኦርቶዶክስ ስለን ስናበቃ፣ በተጨባጭ የምናገኘው ግን የቅዱሳን ወገንተኝነት ውግንና ለክርስቶስ ግድየለሽነት ለወንጌል ግድየለሽነትን ስንመለከት አንዳንዶች ቤተ ማርያም ነው መባል ያለባት እንጂ ቤተ ክርስቶስ መባል የለባትም ቤተ ክርስቲያን መባል የለባትም ብለው እስከ ማለት የደረሳቸውን ውርደትና አንገት መድፋት እንዲሁ በአንድ ጀንበር የመጣ ነገር አይደለም። ትላንት የተፈጠረ ነገር አይደለም። የዛሬ 10 ዓመት እኛ የፈጠርነው የሆኑ ሳምበዲ አሁን የሚገኙ ሰዎች የፈጠሩት ነገርም እንዳይመስልሽ። ብዙ ታሪኮች አሉ እኛ ማናውቃቸው። ብዙ ታሪኮች አሉ መገለጥ ያለባቸው። ቤተክርስቲያኒቱ የወደቀች የተነሳችባቸው ያለፈችባቸው በረጅም ዘመን የህላዊ ዘመኖቿ ውስጥ የተሻገረችባቸው ያለፈችባቸው ወደቀችባቸው ጠፋች ተብላ የተነሳችባቸው የረጅም ዘመን ታሪኮች አላት ቤተክርስቲያን። በነገራችን ላይ ትጂ አንዱ ላሳይሽ አንዱ ለሶስት ነገር ላሳይሽ። የመጀመሪያው በተለያየ ወቅት ላይ የደረሱባት ብዙ ወረራዎች አሉ ቤተክርስቲያኒቱ። የዩሪት ጉዲት ወረራ ይባላል። እኛ የአይመድ ግራኝ ወረራ ብለን ነው የምንለው። ነገር ግን አሁን በመጣው ታሪክ አንዳንድ ሰዎች የአይመድ ግራኝ ወረራ ሳይሆን መባል ያለበት ይሄ በአንድ ተመሳሳይ አገር ውስጥ ያሉ ሰዎች ስለሆኑ ኢትዮጵያዊ ስለሆነ ጀስት ስልጣን ለመሻማት በክርስቲያንና በእስላም መንግስት መካከል ስልጣን ለመሻማት የተደረገ ውጊያ ነው እንጂ ወረራ ተብሎ አይባልም። ወረራ ከሆነ የውጭ መንግስት መጥቶ ከወረራው ነው የሚል አንዳንድ የታሪክ ማስተካከያዎች አሉ። በዛ መንገድ ነው ሰለው ግድ የለም እሱንም ቢሆን ሌሎችም ወረራዎች ደርሰውባታል። ተጋፍጣለች ቤተክርስቲያኒቱ። በዛ በደረሰባት ወረራ መካከል ብዙ መጽሐፍቶች ወድመዋል። እነዚህ ሰዎች ሲመጡ በነገራችን ላይ ታርጌታቸው ምክንያቱም በወቅቱ የነበረችው ትልቋ ተቋም ህዝቡን ታስተባበር ትልቋ ተቋም ከቤተ መንግስት በላይ ቤተ ክህነት ስለነበረ ቤተ ክህነትን በማዳከም ቤተ ክህነትን በመምታት አጠቃላይ ማህበራዊ ስርዓቱን ፖለቲካል ኢኮኖሚውን መቆጣጠር ይቻላል የሚል ግምት ስለነበራቸው የጥቃት ዓላማቸው የሰይፎቻቸው ያረፈው ቤተ ክርስቲያኒቱ ላይ ነበር። መጽሐፍቶቻችን ተቃጥለዋል። በጣም ብዙ ሊቃውንት ሞተዋል። በጣም ብዙ አድባራት ገዳማት ወድመዋል። የረጅም ዘመን የክርስቲያን እሴቶቻችን እንዳልነበሩ ሆነዋል፣ ጠፍተዋል። እንደ አዲስ እንደ መነሳት ብለን በመንችል ደረጃ ብዙ የጥፋት ታሪኮች ቤተክርስቲያኒቱ አልፋለች። ጥቂት አባቶች በዋሻ በመደበቅ ጥቂት አባቶች በበረሃ በመሰደድ ጥቂት አባቶች በገዳማትና በአድባራት በመሸሸግ ጥቂት መጽሐፍትን ማትረፍ ቢችሉም እንኳን አብዛኛዎቹ የመጡ መጽሐፍቶቻችን ቀደም ያልኩሽ ክርስቶሳዊ ትምህርት ያላቸው ነገረ ክርስቶሳዊ ፋይዳቸው ከፍ ያለ የአዲስ ኪዳኑን ትምህርት በይፋ የሚናገሩ መጽሐፍቶቻችን በእነዚህ ወረራዎች ጠፍተዋል፣ ተቃጥለዋል፣ ወድመዋል፣ ተዘርፈዋል። ስለዚህ ይሄ ወረራ ካበቃ በኋላ ምን ተፈጠረ? እነዚህ በወደሙ መጽሐፍት ፋንታ ለማስገባት በሚባል ሁኔታ ግምጃ ቤቶቻችን ባዶ ከሚሆኑ በሚል እሳቤ መጽሐፍቶቻችን ባዶ ከሚሆኑ በሚል እሳቤ ብዙ መጽሐፍቶች እየተጻፉ ማን ጻፋቸው የማይታወቅ መጽሐፍ ቅዱሳዊነታቸው ሳይጣራ ትምህርተ ክርስቶስናቸው ሳይጣራ የሐዋርያት ትምህርት አይደለም የሚለው ነገር ሳይጣራ አንድ ሰው ተነስቶ እመቤቴ ተገልጣልኛለች ብሎ ሲያበቃ እየጻፈ እያስገባ ቅዱስ ገብርኤል ተገልጦልኛል ብሎ ሲያበቃ እየጻፈ እያስገባ ሳምበሪ ተገልጦልኛል ሲል ሲያበቃ እየጻፈ እያስገባ ዛሬም ድረስ ነው ምልሽኩ ለክርክሮቻችን ለጭቅጭቆቻችን ለጥሎቻችን ምክንያት የሆኑ አዋልድ መጽሐፍት የገቡት እነዚህን መጽሐፍት በመተካት በሚል ሰበብ ነው። መርማሪ የለም፣ ጠያቂ የለም፣ የመጽሐፍቶቹን ይዘት ፈታሽ የለም፣ ነገረ ክርስቶሳዊ ፋይዳቸውን የሚያ የለም፣ የክርስቶስን ሐሳብና የአዲስ ኪዳንን መልእክት ይዘዋል የሚለውን ጠያቂ የለም። ሁሉም እየጻፈና እያጻፈ እያስገባ ዛሬ የምናያቸው አውጥተን አይደለም ጠርገን አይደለም እንዴት ልበልሽ ምንም አርገል እናውጣቸው ማንችላቸው መጽሐፎች በእንደዚህ አይነት የታሪክ ጥፋት ውስጥ የገጠሙን ችግሮች ናቸው። አንደኛ ይሄ ነው።
ለውድቀት የደረጋት ምክንያት ተብሎ ቢታሰብ ወይ ነው። ሁለተኛ ለ1600 ዓመት የመንበረ ፓትርያርካችን ወይም ደግሞ መንበራችን በግብጽ መቀመጡ ነው። ይሄ እንግዲህ በጣም ጥቂት ዓመት ነው። 1951 ዓመተ ምህረት ነው በነገራችን ላይ ኢትዮጵያ የራሷን መንበረ ፓትርያርክ የመሰረተችው። በጣም አጭር ጊዜ ነው። ራሱ እድሜው ራሱ አጭር ጊዜ ነው። የ2000 ዓመት ታሪክ ያለን ብላ ምትል ቤተክርስቲያን በዚህ ታሪክ ጥፋት ውስጥ እንግዲህ 1000 ዓመት ተመልከች። ይሄ ብዙ ዓላማ የነበረው ታሪክ ነው። በጣም ሰፊ ነው። ሌላ ጊዜ ምናባት መጣበታለሁ እዚህ ላይ። ነገር ግን ይሄ ምን አመጣ ታዲያ? 1600 ዓመት በግብፃውያን ጳጳሳት መመራታችን ምንድነው ችግሩ ሲባል የወንጌል እንቅስቃሴ ዜሮ የሆነበት የተዳፈነበት እነዚህ ሰዎች ሌላ ዓላማ ስለነበራቸው እነዚህ ግብፃውያን ኢትዮጵያ ሲመጡ አንቺም ታውቂዋለሽ ታሪኩን ብዬ አስባለሁ። መንፈሳዊ ዓላማ ሳይሆን ፖለቲካል አጀንዳም ስለነበራቸው የመንግስታቸው በአባይ ጉዳይ ላይ ጥቅም ማስከበር ኢነርጂ ስለነበራቸው ከመጡ ጳጳሳት መካከል ደግሞ የተወሰኑት ሙስሊሞቹ እንደነበሩ በታሪክ ውስጥ ተቀምጦ ተገኝቷል። ወንጌል ያልነበረበት፣ መጽሐፍ ማይሰበከበት፣ ክርስቶስ ስፍራውን የለቀቀበት፣ ቡራኬ ብቻ የነበረበት ዓላማ የነበረው ነው። በዛ መካከል ነው አሁን ዛሬ የምናያቸው ከ1 እስከ 30 የነበሩ ቀናትን በአንድ ልደታ፣ በ2 በዓታ፣ በ12 ሚካኤል በመናም እንደዚህ በ19 ገብርኤል፣ በ21 ማርያም እነዚህ ሁሉ ነገሮች በነገራችን ላይ አልነበሩም። በታሪካችን ውስጥ የነበሩ አልነበሩም። ይሄን ታሪክን ሪፈር ማድረግ ይቻላል። ግብፃውያን ጳጳሳት ኢትዮጵያውያን የሚሰሩ ከሆነ በስራ ምርታማ ፕሮዳክቲቭ የሚሆኑ ከሆነ ነገ ከነገ ወዲያ የአባይን ጥያቄ ሊያነሱ ይችላሉ የሚል ኢኮኖሚካል ስጋት ስለነበራቸው በእነዚህ ጳጳሳት በመድፈቅ ህዝባችን 30ውንም ቀን ዝክር እየዘከረ 30ውንም ቀን ሰንበቴ ቤት እየሄደ 30ውንም ቀን እድርና ጽዋ ማህበር እያለ እየዞረ ስራ እንዳይሰራ አድርገውታል ማለት ነው። ስለዚህ ዛሬ እልል በሉ አሜን በሉ ብለን የምንዘክራቸው ዝክሮች ታሪካዊ መነሻቸው እነዚህ እንደነበሩ ማሳየት ያስፈልጋል። እነዚህ ሁሉ ውድቀቶች ናቸው ለቤተ ክርስቲያኒቱ ማለት ነው። ከዛ ዘመነ መሳፍንት መጣ። ዘመነ መሳፍንት ደግሞ እንደሚታወቀው መሪ ያልነበረበት ነው፣ ሊደር ያልነበረበት ነው። እንኳን አይደለም የቤተ ክህነት መሪ አገራዊ መሪ አገራዊ አንድነት እንኳን ያልነበረበት ዘመን ነው። ሁሉም የፈለገው ነገር እየጻፈ ያስገባበት ዘመን ነው። ከዛ በኋላ 16ኛው ክፍለ ዘመን ላይ ዘርዓ ያዕቆብ መጣ። እንደሚታወቀው ዘርዓ ያዕቆብ የማርያምን አምልኮ ይዞ መጣ። ዘርዓ ያዕቆብ የመስቀልን አምልኮ ይዞ መጣ። ከዚህ ቀደም ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ነው የምንሰግደው የሚለው ሐሳብ ተቀይሮ ለመስቀሉም ክብር ይገባል፣ ስግደት ይገባል፣ ተመሳሳይ ለአምላክ እንደሚገባው ለማርያምም እንደዛው ይገባ ብሎ መስቀለኛ መንገዶች ባሉባቸው አካባቢዎች በሙሉ መስቀልን ያስቀመጠ የሚሳለምን ሰው በማዘዝ ማለት ነው። መሳለምን በማዘዝ መስቀል እኮ የተሰራው ይሄ የተሰራው መስቀል ብቻ እንዳይመስልሽ መስቀለኛ መንገድ አለ አይደል? ትራፊክ መብራት የለበት። እሱ ጋር እንኳን ሰው ከደረሰ ከገበያም ይምጣ ከወፍጮ ቤትም ይምጣ መስቀለኛ መንገድ ላይ ሰው መስቀል የሚመስል ነገር እንደዚህ ብሎ እንኳን አንድ ሰው ከታየ መሳለም አለበት ብሎ ክርስቲያናዊ አዋጅን አወጀ። ሰውየው በአጋጣሚ ንጉስም ነው፣ አጼም ነው፣ አባም ነው። በቤተ መንግስት ጥይትና በቤተ መንግስት አረር በቤተ ክህነት ግዝት የፈለገውን ነገር አድርጎ ይሄንን ትምህርት ተክሎ ሄደ ማለት ነው። የመስቀል ትምህርት የማርያም ትምህርት ምንላቸው ነገሮች ከዛ ቀደም በቤተ ክርስቲያኒቱ ውስጥ እንዳልነበሩ ታሪካዊ ማስረጃዎችን ማምጣት እንችላለን። ከዛ በኋላ እነዚህ ዋነኛ የውድቀት ምክንያቶች ናቸው ብለን ብንልም እነዚህ መሰረታዊ ከዚህም ቀጥሎ በጣም ዝርዝር የሆኑ ንዑስ ምክንያቶች አሉ። ግን ዋና ቤተ ክርስቲያኒቱ የወደቀችባቸው ወንጌልን የጣለችባቸው ወንጌልን የተወችባቸው ግን መሰረታዊ ምክንያቶች እነዚህ ናቸው ብሎ ማስቀመጥ ይቻላል ማለት ነው። እነዚህ ምክንያቶች ካየን በኋላ ታዲያ ተሐድሶ አያስፈልገንም ወይ ነው ጥያቄው። አያስፈልገንም ወይ? ተሐድሶን ለሆነ ግሩፕ ሰተን የምንቀመጠው ነገር ነው ወይ? ዛሬ እኮ ትጂ የተሐድሶ ጉዳይ ለኢትዮጵያ ቤተክርስቲያን የቅንጦት ጉዳይ እንዳይመስልሽ። እንቀበለው አንቀበለው፣ ብንቀበል ጥሩ ነው ባንቀበል ጥሩ ነው ብለው እኮ አባቶቻችን ለአላይ ስልጣን ላይ የሚገኙ አባቶቻችን በድምጽ ብልጫ የሚወስኑት ጉዳይ እኮ ከመሆን እኮ አልፏል። ተሐድሶ ዛሬ is a matter of survival ለቤተክርስቲያኒቱ ባይዘው የህልውና ጉዳይ ሆኗል አሁን ተሐድሶ። ስለዚህ ተሐድሶን በሚገባ በመፈተሽ በመመርመር በአባታዊ ልብ ጉዳዩን በማየት በሐዋርያዊ ልብ ጉዳዩን በማየት really በእረኛ ልብ ጉዳዩን በማየት ጉዳዩን ማየት የሚቻልበት ዘመን ላይ እንደደረስን ማየት የምንችልበት ጊዜ ነው። ትናንትና ከትናንት ወዲያ ምንም አይደለም። ተሐድሶን እንደው የህልውና ጉዳይ አድጎ ለማየት የሚያስችሉ በቂ ገፊ ምክንያቶች ቢኖሩም እንኳን አባቶቻችን ወይም በዛ ዙሪያ የሚገኙ ባለስልጣኖች፣ አባቶች፣ መሪዎች፣ እረኞች ተብለው የተቀመጡ ሰዎች ጉዳዩን ቸልተኛ ሆነው ጆሮ ዳባ ልበስ ብለው አልፈውት ይሆን ይችላል። ዛሬ ግን ከዛ አልፏል። አሁን መልእክት ለሚሰሙ ሰዎች ነው የምናገረው፣ ለአባቶች የምናገረው በጣም በጨዋነት በጣም ሃምብሊ በልጅ እንደ ልጅ ማለት ነው። ትጂ ህመሙ እንደሚሰማው ሰው ዝገቱ እንደሚሰማው ሰው እንደ አካል ህመሙ እንደሚሰማው ሰው አለ አይደለ? ውድቀቱ እንደሚሰማው ሰው ይሄ ራስ ጸደቅ ሆኖ አይደለም ጉዳዩ አለ አይደለ? የሆኑ ሰዎች እንዲህ አይደሉም እንዲህ ማድረግ አለባቸው ምናምን የሚል ከራስ ጸደቅ ተንተናም ተነስቼ አይደለም።
ግን ህመሙ እንደሚሰማው እንደ አካል ማለት ነው። ይሄን ሐሳብ ስናገር አባቶቼ ዛሬ ተሐድሶ የሚባለው ነገር የደረሰበትን ደረጃ በማየት የደረሰበትን እድሜ በማየት የደረሰበትን ልዕልና በማየት የጥያቄውን ስፋት በማየት የጥያቄውን የት ደረስና የት ማቆሚያነት በማየት የዚህ መዘዝ የዚህ ጥያቄ ፋይናል የዚህ ጥያቄ ፍጻሜ የዚህ ጥያቄ ድምድማት የት እንደሆነ በማየት አይንን ከፍቶ በመመልከት ተሐድሶን ከትላንትና ይልቅ ዛሬ ብሎ በመስማት ቤተክርስቲያንንም መታደግ የቤተክርስቲያኒቱንም ወርቃማ ታሪክ ለመታደግ ወሳኝ የታሪክ ጥፋት ላይ ደርሷል ብዬ ነው ማምነው። አንዲት ሰበዛለች አለ በሳር የሚሰራ ቤት አለ አይደል? አንዷ ሰበዝ ብትወድቅ ቤተክርስቲያን ማለት ቤቱ አይፈስም የሚለው ነገር በጣም አሁን ጊዜው አልፎበታል፣ ምሳሌውም አልፎበታል እና ከዛ ያለፈ ነው ነገርየው። አሁን ምሰሶ የተነቃነቀ እንደሆነ ማየት ያስፈልጋል። ከትላንት ወዲያ ከሰንበት ተማሪ ያለፈ ያልነበረ ጥያቄ ከትላንት ወዲያ በጣም ከፍ ካለ ከሰባኪያን በጣም ከፍ ካለ ከዘማሪያን በጣም ከፍ ካለ በጣም ሚዲየም ላይ መካከለኛ ማዕከል ላይ ከሚገኙ መሪዎችና አመራሮች ካለፈ የማይነሳ ጥያቄ ዛሬ ለአላይ የቤተክርስቲያኒቱ አባቶች ይህን ጥያቄ ማንሳት ጀምረዋል። ይሄ 1 2 3 ብለን የምንጠራቸው ሰዎች ብቻ እንዳይመስሉሽ ቲጂ ብፁዕ አቡነ ከሌ ብለን እንደምንጠራቸው ብቻ እንዳይመስልሽ። ይሄ ጥያቄ ስር ሰደድ ጥያቄ ነው። ይሄ ጥያቄ አጀንዳነቱ ከጥቂቶች አልፎ ወደ ህዝቡ ገብቷል። መነጋገሪያነቱ ይሄ ከሊቃውንት ጉባኤ ክርክር አልፎ ከሊቃውንት ጉባኤ አላረለ ትርክት አልፎ ከሚፈጠሩት ሪቶሪኮች አልፎ አፈታሪኮች አልፎ ሊቃውንቱ ከሚሟገቱባቸው ሊቃውንቱ በቤታቸው በደብራቸው ወይም ወንበር ዘርግተው ከሚያስተምሩባቸው ደብሮችና ቦታዎች አልፎ ጉዳዩ የተራው ህዝብና የተራው ምእመን ጉዳይ ሆኗል። ይሄ ጉዳይ ስለዚህ ጉዳይ እግዚአብሔርን በጣም አድርጌ አመሰግናለሁ። በጣም እግዚአብሔርን አመሰግናለሁ። ሰዎች ስለ ክርስቶስ የሚነጋገሩበት ሰዎች ስለ ክርስቶስ የሚጫወቱበት ሐሳብ የሚሰጡበት ይሄ ነገር ምንድነው ብለው እንዲጠይቁ እግዚአብሔር አድርጓል። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ ጥያቄ ትጂ ከእጅ ያመለጠ ነው ብዬ ነው ማለት አባቶች ነገር ማኔጅ ለማድረግ ከማይችሉበት ደረጃ እየደረሰ ነው። ይሄ ሟርትም አይደለም ትንቢትም አይደለም ነባራዊ ሐቅን ፋክት ነው። ልትክጁአቺም ፋክት ነው። ልትክጁአቺም ተሐድሶ በግልጽ መጥቷል። ፊት ለፊት ላይ በግልጽ መጥቷል። እኔነት ይዘውት መጥቷል። ባይዘው እንዲህ ነኝ ያለ መጥቷል። ጥያቄው ማዳፈን አይቻልም። ትላንት ጥያቄውን ያልተማሩ ናቸው። እንደውም አንድ አባተኛ ምን አሉ? እነዚህ 40 ዓመት ያልሞላቸው ወርጋቶች እነዚህ ናቸው ቤተክርስቲያን ተደስ የሚሉት ብለው አሉ። ያም ዲፌንስ ነው። በእርግጥ ራስን መከላከያ መንገድ ነው። ዛሬ የበቁ ምንላቸው በሊቀ ጳጳሳት ደረጃ ያሉ አባቶች መንፈስ ቅዱስ ይናገርባቸዋል የሚባሉ የሲኖዶስ አባላት የቤተክርስቲያኑ የመጨረሻ ስልጣን ወሳኝ አካላት ይሄን ጥያቄ ይዘው በአደባባይ ወጥቷል። ይሄ ጥያቄ አሁንም የሶስት ጳጳሳት ጥያቄ መስሎ የሚሰማን ከሆነ ራሳችንን ያታለልን ነው ባይነኝ። ይሄ ጥያቄ የጥቂት ማህበር ጥያቄ ነው ብለው ካሰቡ አሁን ተሳስተዋል። እልፍ አላፍት መልእክቶች እኛ ጋር ይመጣሉ። በነገራችን ላይ አሁን እልፍ አላፍት ስልኮች ይደወላሉ። ይሄን ምልሽ ከማዕከል ኢትዮጵያ ብቻ እንዳይመስልሽ ከአራቱም አቅጣጫ መታቹ ይሁን የሚሉ ሰዎች ከደቡብ በይ ከምዕራብ በይ ከምስራቅ በይ ከሰሜን በይ ከጦርነት ቀጠና ሰሜን ከነበረው የጦርነት ቀጠና በእውነት ነው ምልክት ሰዎች ይደውሉ ነበር። አባካችሁ መፍትሄ ስጡን ብለው ይጠይቁ ነበር። ስለዚህ ኢየሱስ አደባባዩን ሊይዝ ለውጥ አደባባዩን ሊይዝ ወንጌል ስፍራውን ሊይዝ የተቀመው የክርስቶስ ትምህርት ቦታውን ሊይዝ አሁን በደጅ ነው ያለው። ክብር ለኢየሱስ ይሁን። ይሄን ጥያቄ የመቀበልና ያለመቀበል ጥያቄ ቅድም ይያለው ከቅንጦት ጥያቄነት ያለፈ ነው። እስቲ ሲኖዶስ ይነጋገርበት የሚባል ጉዳይ አይደለም። አሁን እስቲ ከቅዱስ ሲኖዶስ ምልዓተ ስብሰባ ምልዓተ ጉባኤ ይጠራ ሊቃውንት ይሰብሰብ የሚባል አይደለም። ወሳኝ የታሪክ ጥፋት ላይ ያለው ናዳው እየመጣ ያለው የተሐድሶ ናዳ እንዲሁ ዝም ብለን በቀላሉ የምናልፈው እንዳልሆነ አይኖቻችን ከፍቶ የሚያይሰው ሊረዳው የሚገባ ነገር እንደሆነ አስተውላለሁ። ተሐድሶ ራሱ ምን ማለት ነው? ተሐድሶ ማለት ራሱ ቅድም ይሻለው
ብፁዕ አባታችን ብፁዕ አቡነ ገብርኤል ስማቸውን እዚህ ጋር አነሳለሁ እሳቸው አንድ ባስተማሩት ትምህርት ላይ ትልቅ ነው ተፈጥሯል አልሰሞኑን ሰምተሻል እና እሳቸው ሐሳብ ላይ ምናባት ጊዜ ካለ በኋላ መጣበታለሁ ምን ብለው ጀመሩ አደንግጡ ብለው ጀመሩ ለምሳሌ የሚደነግጥ ሰው ስላለ ነው አደንግጡ ብለው ጀመሩት በነገራችን ላይ እስካሁን ድረስ ድንጋጤው ያለቃች ሰዎች አሉ አንድ አደንግጡ ቨርስ ነው አንዲት ሐረግ ነች እቺ ግን ምን ያክል ነውጥ እንዳመጣ ተመለከቻለሽ ወንጌል ነዋ ኢየሱስ ጌታ ነው ኢየሱስ የሚል ስም ነዋ ኤኮ ነይ ማርያም ቤዛናሽ አሉ ለዓለም የሚለው እኮ ዝማሬ እኮ የ10 ዓመት የ20 ዓመት ዝማሬ እኮ አለም ብዙ መቶ ዓመታትን እኮ ያስቆጠረ ዝማሬ እኮ ነው እኛም እኮ ዘምረናል አስዘምረናል አስጨብጨበናል በዚህ ዝማሬ ማርያም መቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም አትባልም አትደንግጡ ቤዛ ኩሉ ዓለም ኢየሱስ ነው ብሎ ማለት እቺ ቃል ለረጅም ዘመን በዜማ ለረጅም ዘመን በቅኔ ለረጅም ዘመን በሐቲት ለረጅም ዘመን በማህሌት ሲባል ነበረው ነገር አንድ ቨርስ ነው ይናደው ምንም ማብራሪያ የለው ተንተና የለው ክሪስቶሎጂካሊ ሐሳብ አልተነሳበትም የአዲስ ኪዳን ትምህርት አልተብራራበትም ምንም የተባለ ነገር የለም አደንግጡ ቤዛ ኩሉ ዓለም ኢየሱስ ብቻ ነው ብሎ ነው እንትን ያሉት እንግዲህ አንዲት ቃል አንዲት ንግግር አንዲት ቨርስ ይሄን ያክል ነውጥ ካመጣች የት ነው ይቆም ነው ብሎ መጠየቅ አስተዋይነትም ነው ዘመንን መረዳትም ጭምር ነው ብዬ ነው መገናዘበው ትጂ መገንዘብ ነው ብዬ ነው ማስበው ስለዚህ ተሐድሶ የሚለውን ሐሳብም አባቶቻችን በዚህ መንገድ አዎንታዊ በሆነ መንገድ እንዲገነዘቡት አሁንም ጥሪ ነው ማቅረብ እንፈልገው አንድ አባባል አለ አይኖቻቸው እንዲከፍቱ ለመናገር ያክል ነው ለንቁ ፈረስ ያለንጋ ጥላ ይበቃዋል ይባላል አይሽ ለንቁ ፈረስ ያለንጋ ጥላ ይበቃዋል ይባላል አባባል አለና ሰውየው እስኪ ያርፍበት ያለንጋ አይጠብቅም ንቁ ፈረስ ገና ባለቤቱ ጌታው ገና እንዲሲል ያ ፈረስ መሄድ ያለበትን ቦታ ይሄዳል ማለት ነው ካልነቃስ ካልበራለትስ ካላየስ ከባድ ነው የሚሆነው ነገር ይሄው ተሐድሶ ምንድነው ተሐድሶ አንዳንዶች እንደሚሉት የሆነ ድርጅት ስም አይደለም ምን ስለመናገር የሆነ የቡድን ስም አይደለም የሆነ የሃይማኖት ተቋም ስም አይደለም ተሐድሶ ማለት ተሐድሶ የግብር ስም ነው ፕራክቲካል ኔም ነው በነገራችን ላይ አንድ ሰው አንድ ነገር ሲያደርግ የሚሰጠው ስም ነው ለምሳሌ አንድ ገበሬ ሲያርስ ሲገኝ ገበሬ ሊባል እንደሚችል ወይም አንድ አናጢ ህንጻ ሲያንጽ ስንመለከተው ይሄ አናጺ ነው እንደምንለው ወይም አንድ ግንበኛ ሲገነባ ብናይ ግንበኛ ነው ብቻ በሙያው እንደዚህ ብለን እንደምንጠቅሰው ሁሉ ተሐድሶ የሚለው ቃል የግብር ስም ነው አንድ ሰው ግብሩ ታይቶ ምግባሩ ታይቶ ስራው ታይቶ የሚሰጠው ስያሜ ነው ስራን ተከትሎ የሚሰጥ ስም ነው ማለት ነው የግብር ስም ነው ማለት ይሄ ነው ስለዚህ ወደ ቃሉ ስንመጣ አለቃ ኪዳነ ወልድ ክፍሌም ዲፋይን ያደርጉታል አደሰ ማለት ለወጠ አስተካከለ አሮጌውን ነገር አጸዳ ወለወለ ወደ ቀድሞ ነገር መለሰ ማለት ነው ቅድም ያልኩሽን የተበላሹ ነገሮችን ወደ ቦታው ለመመለስ የሚደረግ ጥረት ልፋት ምናም ብለን ልንወስደው የምንችለው ነገር ነው ተሐድሶ ማለት ነው ግን እንዳለመታደል ሆኖ ቅድም እንዳልኩሽ በጣም አሉታዊ በሆነ መንገድ ተሐድሶ የሚለው ስም ምድራችን ላይ ጠልሽቷል ዲፋሜት ተደርጓል በአሉታዊ መንገድ ተቀርጿል ሰዎች እንዲፈሩ ተደርጓል እና አሁንም እኔ የማመለክተው ለአባቶች ምንድነው አደንግጡ ላለው ተሐድሶ ያስፈልገናል አደንግጡ ተሐድሶ ያስፈልገናል አሁንም አስደንግጡ ነው ምለው የህልውና ጉዳይ ወደ መሆን መጥቷል ነው ተሐድሶ የሰርቫይቫል ኢሹ ሆኖ ወደ መሆን መጥቷል አሁንም ምን ታደሰው እኮ ለእግዚአብሔር ክብር ለክርስቶስ ትምህርት ለጌታ መምጣት ዝግጅት ምናምን ከመንልበት ሌቭል እኮ ትጂ ያያለፈኩ ነው አሁን እኮ ራስን የማዳን ጉዳይም እየመጣኩ ነው ራስን ከመለኮታዊ ተጠያቂነትም ከህዝብ ተጠያቂነትም እኮ ለማስረፍ እኮ የመሆን ጥያቄ እየመጣኩ ነው እንዴ አባቶቻችን ምን እየሰሩ ነው እስካሁን ድረስ እየተባለኩ ነው ስለዚህ አባቶቼ ይሄን ሐሳብ የምትሰሙ የቤተክርስቲያኒቱ የላይ ምክር የላይ ባለስልጣናት ሐሳቦችን የምታዳምጡ በቤተክርስቲያኒቱ ላይ ወሳኝ ስልጣን አለን ብላችሁ የምትሉ አባቶቼ ይሄንን መልእክት የምታዳምጡ አባቶቼ ለተሐድሶ ለመቀመጥ ራስን ለማደስ መቀመጥ ውርደትም አይደለም ወንጌልን መስበክ ሽንፈትም አይደለም ነው ማለት ነው ስለዚህ ይሄ እውነተኛ ጊዜ ነው ምንድነው ተሐድሶ ምንድነው የሚፈልጉት ምንድነው ሐሳባቸው ምን እንዲሆን ነው የሚፈልጉት ምንድነው ሐሳባችሁና እስቲ ምን ይሁን ብሎ በመጥራት መወያየትና መጠየቅ ጉዳዩን አስፈላጊ ነው ብዬ እኔ አስባለሁ ምንድነው እኛ በሀገራችን እንግዲህ አንድ የተለመደ ነገር አለ አንድ ነገር ከኡነተኛነቱና ከአስፈላጊነቱ በበለጠ በእድሜ ጠገብነቱ የመቀበል
እና እድሜ ጠገብ አይደለም ብለን ስናስብ ደግሞ እውነትም ቢሆን አስፈላጊም ቢሆን የመግፋት አይነት ዝንባሌ ይታይብናል። እውነት ነው ወይ ብለን ከመጠየቅ ይልቅ መቼ ነው የጀመረው? ይሄ ደግሞ መጤ በቅርብ የመጣ የማለት ነገር ይቀናናል። እሱም በራሱ መፈተሽ ያለበት ነገር ሆኖ ሳለ ማለት ነው። ምን የትኛው ነው መጤ የሚለው ነገር መፈተሽ ያለበት ነገር ሆኖ ሳለ ስለ ተሐድሶም ስናስብ አንዱ ችግር እሱ ይመስለኛል። ሰዎች ተሐድሶ ጠል እንዲሆኑና ተሐድሶን እንዳይቀበሉ እንዲገፉ የሚያደርጋቸው ነገር ይሄ አመለካከታችን ይመስለኛል። ዘመን የጠገበውን እድሜ የጠገበውን የሰነበተውን ነገር ነው ብለው የሚያምኑትን ትክክል ደግሞ በቅርብ ነው የመጣው ብለው የሚያምኑትን ነገር ቅድም እንዳልከው 40 ዓመት ያልሞላችሁ እንዳሏችሁኛ አባት ልጅ ነው ብለው የሚያስቡትን ነገር በመግፋት በዚህ አይነት የአኗኗር ዘይቤ ስለኖርን ተሐድሶንም ልክ እንደዛው መጤ ነው ብሎ ያለ መቀበል ነገር ይታያል። እውነት ተሐድሶ መጤ ሐሳብ ነው ወይ? እድሜው ስንት ነው ተሐድሶ? ተመልካቾቻችን ፕሮግራማችን እዚህ ላይ አላበቃም። ካለን ሰዓት አቋያ ግን እዚህ ላይ ለመቋጨት እንገደዳለን። በሚቀጥለው ሳምንት ሁለተኛውንና የመጨረሻውን ክፍል ይዤላችሁ የምቀርብ ይሆናል። እስካሁን አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ትግስት እጅጉ ነበርኩኝ። መልካም ሳምንት።